እኔ ጨርሼ እንደዚህ መጥተው ሲያቁኝ የተሰማኝ ስሜት በስመ አብ ዋንጫውን አንስተነዋል። እውነት ግድ የለም አስቡ፣ ትደርሳላችሁ። ግድ የለም አምነኛለህ። እህቴ ታምሃለሁ ብለህ ያልነገርከኝ ታሪክ ካለ ንገረኝ፣ ልዘጋጅ ብለህ አይዞህ እንደምትጨርስ የጀመርከውን ካወቅ ቅድም የነገርኩህ ነው። ማንንም ማስገረም የለብህም። ራስህን ለማስገረም የምታወራው ታሪክ እንዲኖርህ ነው። የሰው ልጅ ጽናቱን ካጣ መቼም ነው በቃ የሚሞተው። ጽናታችሁን አትጡ፣ በርቱ። የምትፈልጉትን ነገር አንሱ። የትም ነው የምትደርሱት። አይዟችሁ። ያው አንዳንዴ ወርቅነቱ የሚታየው በሳት ሲፈተን አይደለ? እንደዚህ አይነት ነገር በፈተና ውስጥ ማለፍ ሲቻል ያኮራል። የሚናገሩት ነገር እንዲሁ የሚወራ ሳይሆን ተኑሮ የታለፈ ነው። በፈተና ውስጥ በመውደቅ መነሳት ውስጥ የተገኘ ውጤት ነውና ሄኒ ጀግና ነህ። ቴንክ ዩ ይቅርታ በጣም ኧረ ፈታ ብልና አንዳንዴ በመንገዳችን ውስጥ ማገዝ ባንችል የሚሰራ ሰውን ብናበረታ፣ ግፋበት፣ ጠንክር ብንለው ያ ቃል ቢከብደን ዝም ብንል ይሻላል እና ይሄኒ ጋር ያለው ስሜት ያ ይመስለኛል። እና እንትን እንበለው ሄኒ እንኳን ደህና መጣ። እንኳን ደህና ቆይ። ዛሬ እንግዲህ እኔ እናንተ ብቻ እንጠያየቅም። ጥያቄዎቻችን ወደ እንግዶቻችን እናሻግርና እነሱም ጥያቄዎች ያነሳሉ። በቅድሚያ ስለመጣ በጣም ደስ ብሎናል። እንደዚህ ሁሉ ወጣቶች በአንድም በሌላ መልኩ በፊልሙ መንገድ እያለፉ ያሉ ናቸው ወይ ደግሞ ለማለፍ መንገድ ላይ የሚገኙ ናቸው፣ ያሉበትም አሉና ለነሱ ልምድ ልታካፍል ስለመጣ ደስ ብሎናል። ምን ተሰማ እንደዚህ አይነት ቦታ ላይ ራስን ስታገኘው? ሸረፍ እያሉ ሲገቡ ነበር ያየሁት፣ ግን እዚህ ጋር በጣም ብዙ ነው። በጣም አመሰግናለሁ። እሺ እወዳችኋለሁ። ቴንክ ዩ። ደስ ትላላችሁ። የሰው ልጅን ትልቁ የሚገዛው ነገር ትህትና ነው። ሰበር ስንል ሰዎች ለኛ ያላቸው ነገር የበለጠ ይጨምራልና ትሁትነትን በአንተ ውስጥ እያየሁት ይመስለኛል በዚህ አጭር ደቂቃ ውስጥና እንዴት አመጣኸው? አንዳንዴ ዝናው ምኑ ሲመጣ ትንሽ ያዝ ያደርገናልና ያን ነገር እንዴት አጣጣምከው? እኔ ኑሮዬ ምናምን እንደዚህ አልነበረም። እውነት ለመናገር ትንሽ አስቸጋሪ ባህሪ ያለኝ ልጅ ነበርኩኝ። አስቸጋሪ ስልህ ወደ ፊልሙ ዓለም ከመግባቴ በፊት የተለያዩ ነገሮችን ሞክሬያለሁ ኑሮን ለማሸነፍ። እንደማንኛውም ያው ከድሃ ቤተሰብ የመጣሁ ነኝ። ብዙ ጊዜ ከቤተሰቤ ጋር አልኖርኩም ምናምን። በ12 ዓመቴ ነው ከቤት የወጣሁት። በ15 ዓመቴ ተመለስኩኝ። አጎቴ ሞተና አንድ ላይ ልንገርህ ብዬ ነው እና ቪዲዮ ቤት ነበረው አጎቴ። ከዛ 5 ዓመት ሙሉ ከአምባሳደር መርካቶ እየሄድኩኝ 5 ፊልም ነው የሚታየው በቀን ፊልም አሳያለሁ። ካሴት ቪዲዮ ካሴት ተከራይቼ አሳያለሁ። ከዛ በኋላ እህቴን ጠብቂልኝ ይላትና አምባሳደር ሲኒማ ላይ አሸንዳ ግራር አለ። ይሄ ትልቅ ግራር ንፋስ ወደ አሸንዳው እየከተተ ውሃ ክረምት ላይ ሲዘንብ አዳራሽ ውስጥ ይገባል። እሱን ገመድ አስሬ ምናምን ትንሽ ካንሸራተተኝ ወንዝ ውስጥ ነው የምገባው። እሱን አጸዳለሁ። ፊልም አይቼ ለሰፈር ልጆች ለመተረክ እና ለማስቀናት ከቦኝ ነው ብታይ በቃ እንትን የሚሉት ምን ልልህ ነው። አሁን መጣው እዚህ ደረስኩ ምናምን ሰውም አይደል እዚህ ያደረሰኝ ማክበር አለብኝ።
ገብቷል። ያቺም ነገር ነች እቺ የፈረጃን ሀሳብ የፈጠረችው። ይሄ ሁሉ ሰው እየወደደኝ ይሄ ሁሉ ሰው አድናቂ ነኝ እያለ በአንድ ቀን ነበር የሚሞላ የመሰለኝ። ፈረጃ የከተተኝ ቻሌንጅ በጣም ትሁት እንደሆነ አድርጎኛል። አስቸጋሪ ነው። በዚህ ጊዜ የተቸገረን ሰው ማስቸገር፣ እየሞትን ነው፣ እየተሰቃየን ነው፣ እየራበን ነው ምናምን። በዚህ ውስጥ ሰው ማስቸገር በጣም ከባድ ነው። በየዋህነት የመጣ ነው ልልህ ነው። በጣም አሪፍ። እንግዲህ ለፈረጃ ፊልም በጣም ብዙ ኪሎን የቀነስከው ያው በብዙ መልኩ ተነስቷልና አሁን ያለበት ሁኔታ ምን ይመስላል? እንዲሁ በምናየው የውጭ ሰውነት ለውጥ ነው ወይስ ደግሞ ውስጣዊ የጤና ሁኔታስ ምን ይመስላል? አሁን ያለበት የክብደት መጠን ወደዛኛው ትመለሳለህ? ወደ ድሮ እንኳን ከዚህ ጋር ፍቅር ያዘኝ አይገርም። ድሮ በጣም እንትን ነበርኩ፣ ጠማማ ምናምን ፊት ሁሉ ማለት አሁን ሳየው ያስደነግጠኛል። ምን አስባለሁ ኦልሞስት ወደ አሁን 4 ኪሎ ጨምሬያለሁ። ከመጨረሻው ቀረጻ በኋላ 4 ኪሎ ጨምሬያለሁ። 21 ቀን ሆነኝ ከጨረስኩኝ ፊልሙን። ከዛ በፊት 42 ኪሎ ነው የከሳሁት። መጀመሪያ በጣም ይሄ እንደ ጀማሪ ቄስ ሆኜ በጣም ረጅም ብዙ ዌይት ሉዝ አደረኩኝ፣ ወደ 50 ምናምን። ፎቶውን ከፈለግ እሰጥሃለሁ ለኤቪደንስ። ከዛ ደነገጥኩ እኔ ራሴ፣ እንደዚህ መከሳት ይቻላል እንደ ምናምን፣ ይሄ ጎብጦ ምናምን ፊልሙ ሲወጣ ታየዋለና አስቸጋሪ ነበር በጣም። ቤተሰብ ያለቅሳል፣ ጓደኞች ታመህ ነው ወይ ይሉሃል ምናምን እና እነሱን ማስረዳት ነው በጣም ከባድ። እኔ እኮ ጤነኛ ነኝ፣ ምናልባት ስከሳ ነው ጤናዬን ያገኘሁት፣ ምግብ ሳቆም ነው ጤናዬን ያገኘሁት። ግን ለሰው ማስረዳቱ እርቦ 3 ቀን ሳትበላ ምናምን፣ ሰው ደግሞ ኧረ አንተ ልጅ በሽተኛ እየሆንክ ነው ምናምን ሲሉ እሱን ማስረዳት ያናድዳል በጣም። ከብዙ ሰዎች ጋር በዚህ ጉዳይ ተጋጭቻለሁ። በዚህ አጋጣሚ ይቅርታ ጠይቃለሁ። የገረመኝ አሁን ብዙዎቻችን ይሄኔ ክብደቱ መቀነሱ ምናምን እናያለና ጥርስን ሁላ ተበታል። በጣም የገረመኝ አንድ እንትን ላይ ምስታነሳው ነበርና የዚህን ያክል ድረስ ዋጋ መክፈል ለምን መረጥክ? አንዳንዴ ሪዋርዱን እናስባለን አይደለ? እንደዚህ አይነት ዋጋ ስንከፍል በጣም በእርግጠኝነት 100% የተሳካለት ውጤት አመጣለሁ ብለህ አስበህ ነው የዚህን ያክል ዋጋ መክፈል ያሰብከው? እኔ እንጃ አይገርምም። የሆነ ስቶሪውን ሳነሳው እኔ አንድ ፈረጃ የሚባል በ60 ኪሎ የሚወዳደር ልጅ ካራክተር ነው። ሙሉ ሀሳቡን ከነገርኩ ያው ትንሽ እንትን ይልብኛል ብዬ ነው። እና ጥርሴን የተመታሁትኝ ትሬኒንግ ላይ ነው። አጋጣሚ ዳኒ ይባላል የፈረጃ ኪሮግራፊ። ከሱ ጋር እንትን እያለን መከላከል ሲገባኝ ድንገት ሰነዘረና ሸረፋት። አሁን እንደዚህ ተሰርቶ ነው ይሄ ትንሽ ውበትም ጨምሯል። እሱም አለ። ያው ትሬኒንጉ ላይ ቦክሰኛ ሲያየው ፊልሙን ይወክለኛል ማለት አለበት። የልጁን ቤተሰቦች ሊያዩት ይችላሉ ምናምን። ትንሽ ቢያንስ 50% መስማማት አለበት እንጂ ስቶሪውን እኮ አሻሽለኸው 70-80 ኪሎ አድርገህ መስራት ትችላለህ። ለእኔም የማወራው ታሪክ ይኖረኛል። ገብተዋል። ያው አደራውም አለ ምኑም አለ፣ የተነሳበት ሀሳብ አለ። ያለበለዚያ ዝም ብለህ ሌላ ፊልም መስራት ትችላለህ። በጣም ጥሩ። እዚህ ፊልም ላይ እንግዲህ እንደ ዳይሬክተርም ሚና ይኖርሃል። ከዛ ደግሞ እንደ ፕሮዲውሰርነትም ህዝቡን አስተዋጽኦ ጠይቀሃል። በዛ ላይ ደግሞ ሌሎች በዙሪያ ያሉ አሉ። የራስን መኪናም እስከ መሸጥ በደረሰ መልኩ ነው ብዙ ነገር ያወጣኸውና መተወን፣ በዛ ላይ ደግሞ ስክሪፕቱ ላይ ተሳትፎ ማድረግ፣ ከዛ ዳይሬክት ማድረግ፣ እነዚህን ሁሉ ነገሮች እንዴት አቻቻልካቸው? አንዱ ወደ አንዱ አይነጣጠቅብህም ነበር? በጣም ከባድ ጊዜ ነበረ። ዳኒ ባይኖር ይህንን ነገር አልወጣውም ነበር። ምናልባት ከሌሎች ሰዎች ጋር ብጀምረው ከሌሎች ሰዎች ጋር መጀመሪያ ጀምሬው ብዙ ነገሮችን ሉዝ አድርጌበታለሁ። ዳኒ ባይኖር አልወጣውም ነበር። እኔ ዳኒ ማን ነው? ረዳት ዳይሬክተሬ እና ጎበዝ ሲኒማቶግራፈር ነው። በጣም መካሪ ነው፣ በጣም አስተማሪ ነው። ከሱ ጋር በመስራቴ ነው ሰርቫይቭ ያደረኩት የዳንኩት። ወደ ጥያቄ ስመጣ አይ ቲንክ አጉል የዋህ ሆንኩ መሰለኝ። ሁሉም የሚወደኝ መሰለኝ። የሶሻል ሚዲያው ጩኸት እንደነገርኩ በቃ ልቤን ወጠረው።
እንዴ እንደዚህ ክራውድ ፈንዲንግ የሚባል እኮ ሀሳብ አለ። እንደው 5 ብር ብታዋጡ ቆንጆ ፊልም ይሰራል። ወደፊትም አክተሩ የሚፈልገውን ስሜት የሚፈልገውን ስቶሪ መስራት ይችላል። እኔ የመጀመሪያው ሆኜ መንገድ ከከፈትኩ ብዬ 5 ብር አዋጡልኛል። እኔ የመሰለኝ እንደ ነገ ጠይቄ ከሆነ ከ2 ቀን በኋላ ሞልቶ እሱን ፊልም ሰርቼ ከዛ በኋላ 3ኛ 2ኛ ምናምን የክራውድ ፈንዲንግ ሙቪ ይሰራል። በዚህ አይነት እኮ ወደ 5-6 ፊልም ተሰርቷል። በአንተ መጀመሪያ በነበረው ሀሳብ እንደዛ ነው። ግን ለካ ሁሉም አይወድም፣ ሁሉም አይጠላም። ገብቶሃል? እስክትሰራ ድረስ ነው ሰው የሚወድ። መጀመሪያ መሆን ከባድ ነው። እኔ ያላረፈብኝ መጥረቢያ የለም። ከቤተሰብ ጀምሮ ነው የምነግርህ። ከዛ ልክ 1 ሚሊዮን ምናምን ላይ ስደርስ በቃ ጊቭ አፕ አደረኩ። ከዚህ በላይ አልሄዳለ ቆመ ምናምን ማለት። ከዛ እንደምንም ታግዬ ያው ራሄልም የነገረችኝ ሞቲቬሽን አለ ብያለሁ ምናምን እሱ አለፈ። መጨረሻ ላይ እንደምንም ታግዬ 3 ሚሊዮን ደረሰ። ፊልሙ ተጀመረ። ያኔ ይህንን ሀሳብ ሳነሳ የዛሬ 3 ዓመት ምናምን ነበር ቀረጻ ሊጀምር ያሰብኩት። አሁን ስትጀምረው እጥፍ ነው የሚሆነው እንትን። ከዛ ሰውም ሰልችቶታል። ጊዜውንም እንደምታየው ነው። ስለዚህ ይቺን መኪና ብሸጣት ሁሉ ነገር ሶልቭ ይደረጋል አልኩ። በዛ ላይም ትንሽ ቀረጻ ላይ ያለው ምናምን ትንሽ አባቴ ታመመ ምናምን ብዙ ነገሮች አለፍኩኝ። የግል የምላቸው ነገሮች ምናምን እነሱ ተደራረቡብኝ። የኔ ክሮች እውነት በዚህ አጋጣሚ በጣም አመሰግናቸው። እየጠፋው እየመጣው ወደ ግል ህይወት እየሄድኩ ምናምን የጨረስኩት ታግሰውኝ አብረውኝ በማሳለፋቸው እውነት በጣም ነው አመሰግናለሁ። በጣም ደስ ይላል። እንደዚህ አይነት ቤተሰባዊ ስሜት ያስፈልጋል እንደዚህ አይነት ስራዎችን ለማሳካት። እስኪ ወደ ኋላ እንመለስ። ፈረጃን ያዝ እናድርገውና ወደ ኋላ እንመለስ። ሄኒ የልጅነቱን ሄኒ ቅድም በተወሰነ ትንሽ ምስል ሰጠህን። ከ4 ኪሎ መርካቶ ከአምባሳደር መርካቶ የሚመላለሰውን ሄኒ ትንሽ ምስል ሰጠህን። ስለ ውልደት እድገት፣ እንዲሁም ደግሞ ለፊልሙ ቅርብ የሆንክባቸው አጋጣሚዎችን መነሻ አድርገህ እስኪ አንሳለን። የተወለድኩት አምባሳደር ፍሎሃ የሚባል ሰፈር ነው። በተለምዶ ዳውንታውን ይሉታል። ኦልሞስት የኔ ላይፍ ሳላስበው ፊልም የሚመስል ነው። ማለት ፊልም አካባቢ ነው። አምባሳደር ሲኒማ ቤት አለ፣ ብሔራዊ ቲያትር አለ። አስበው ሽቀላ ሳንቲም ለመሸቀል ስንፈልግ አምባሳደር ወረፋ እንሸጣለን፣ ብሔራዊ ቲያትር ወረፋ እንሸጣለን። አምፒርም አይርቅም። እሱ አለ። በቃ አምባሳደር ለሰፈር ልጆች ሲኒማ ቤቱ ኦልሞስት ቤት ነው። አንዱ ፖስተር ቢለጥፍ፣ አንዱ ቆርኪ ያጸዳል፣ አንደኛው ጠርሙስ ይሰበስባል። በቃ ፊልም እያየን ያደግ ገብቷል። ከዛ ትንሽ ከፋዘሬ ጋርም ተራራቀ። ኦልሞስት 7 ዓመት ምናምን አይቼው አላውቅም ልጅ ሆኜ። የጉርምስና እድሜ ላይ የተፈጠረ ነገር አይደለም። ትንሽ እሱም የማይሆኑ መስመሮች ውስጥ ገባ ምናምን፣ ቤተሰቡን በተነ ምናምን። እኔም ወጣው እየተላላኩኝ ተራ እያስከበርኩ ሲኒማ ቤት እየተላላኩ አምባሳደር ምናምን። ልክ 12 ዓመቴ ላይ ሲሆን አጎቴ ሞተና ቪዲዮ ቤቱን እኔ ተረከብኩ። ከዛ በኋላ ቅድም የነገርኩ ስቶሪዎች አሉ። እነሱን ማድረግ ጀመርኩኝ ማለት ነው። ከዛ ልክ 17 ላይ ስደርስ ታሰርኩኝ በጣም። ከዛ 3 ዓመት ተፈረደብኝ። ወጣው ግሩም ኤርሚያስን አገኘሁት። ከግሩም ኤርሚያስ ጋር ስፖርት መስራት ጀመርን። ሁሌ ስንገናኝ ምናምን ለምን ፊልም አትማርም አለኝ። ተማርኩኝ። በጣም የሚገርምህ 50 ተማሪዎች ነበርን የፊልም ዮናስ ብርሃንና ሄኖክ ነው አይደለም ዓለም ፀሐይ ነበር የሚያስተምሩን። ከ50ዎቹ የመጨረሻው ቀሽም እኔ ነኝ። 49ኙ አሁን የት እንዳሉ አላውቅም። አንዱ ሄኖክ ግን ላይ አለ። የተገፋው አትችልም የተባለው ሄኖክ ይኸው እናንተ ፊት በሞገስ ቁጭ አልኩ። በጣም ደስ ይላል። ሞራል ያስፈልጋል። ምን ልልህ ነው፣ ጽናት ይሄ ማለት አክሽን መውሰድ አለበት ሰው። አትችልም የተባለው ነገር ላይ በደንብ መታገል አለበት። አሁን ወጣቱ መነሳት ነው ያለበት። የሆነ ሀሳብ ያስባል ካልተን አሁን ለምሳሌ ምግብ ልትበላ ብለህ እጅህ ቆሻሻ መሆኑን ተገነዘብከው። አይምሮ ላይ የሚከብድህ ምግቡ አለ፣
እርቦሃል፣ መብላት ትፈልጋለህ፣ ደግሞ መታጠብ አለብህ። የሚከብድህ ምንድነው? መነሳት። ከተነሳ ታጥበህ መተህ ትበላለህ። የሆነ ሀሳብ እናስብ፣ ተስፋ እንቁረጥ ካልነው እንደርሳለን የትም። በርቱልኝ ለማለት ነው። በጣም የሚገርም ነው ያለፍክበት ህይወት በራሱ አንተም ብለሃል ከፊልም በላይ ነውና የኋላ ኋላ ወደ ፊልሙ ዓለም ስትገባ ያለፍክበት የህይወት መንገድ ምን ሰጠ? የመጀመሪያ ስራ ምን ነበር? ከሱ ጋር እያይዘን እናንሳ። የመጀመሪያ ስራዬ ውዘና ነው። ትራፊኳን ገምቼ ነበር። የትራፊኳን ማሰራር በጣም የሚገርምህ ፊልም አለምፀሐይ አሁን ቁጭ ብለን አውርተነዋል። ያኔ በጣም እንትን ነኝ፣ ብረት እሰራለሁ ምናምን በቃ ጡንቻዬ ነው መመኪያዬ። ትምህርት ቤት እያለሁ አክሱም ፒክቸርስ ለምን ጋርድ አትሆንም ነው ያለች። ሊትራሊ እንደዚህ አፋውጥታ ቁጭ ብለን አውርተናል። ያው ያኔ በማደርገው ሁኔታ ማለት ነው። ልክ ነኝ ልክ ስላልሆንኩም ነው ልክ አይደለህም ያለች። ገብቶሃል አይደለ? ከዛ ወጣው ተመርቄ የመጨረሻውን ውጤት አግኝቼ ካሳንችስ ጋር እየሄድኩልህ ኢየሩሳሌም ትባላለች የትራፊኳ ዳይሬክተር መኪናዋን አቆመችና አንተ ነህ ፊልሜን የምትሰራው አለች። አታውቅም? ከዛ በፊት አታውቀኝም? ፊልም እንደተማርኩ አታውቅም? አብሯት ማን አለ? መሐመድ ዳውድ አለ። ኧረ እኔ አልችልም ምናምን ስላት ግድ የለህም ሞክረው አለችኝ። ቢሮ ከፍቼ ስገባ ሜሮን ጌትነት ፊት ለፊት አለች። ይሄ ግራ እግሬን መቋቋም አቃተኝ እየተንቀጠቀጠ ማለት። ከዛ እንደምንም አላመዱኝ። ስሳሳት ሜሪ በጣም አመሰግናታለሁ፣ በጣም አግዛኛለች። እንደምንም የራሴን ሃርድ ዲስክም ይዤ እየሄድኩኝ ቴኩ ከመብዛቱ የተነሳ ማለት ነው። ከዛ በቃ ለመድኩት። አሁን ያው እንደምታይ የራስን ሃርድ ዲስክ አምጣ ይባል ነበር። ለምን? ያው ብዙ ስለምትሳሳት ብዙ ቴክ ነበር። ሜሪ የዛ ሰሞን ላይ በጣም አሁንም ሜሪ ናት፣ ጥንቅቅ ያለች ባለሙያ ናት። የመጀመሪያ ስራ ሆኖ ድንገት በመንገድ እያለፍክ ና ግባና ትተውናለህ ተብለ ከዛ ደግሞ አብራ የምታጣምር ሴት ሜሮን የምትባል ሜሮን ጌትነት የዛ ጊዜ ስሟ የገነነ ሰው ሆና ስታገኛት ምን ፈጠረብህ? ያው ድንጋጤው ምኑን አነሳ? ከዛ በመስራት ሂደት ውስጥ ምን አገኘህበት? እኔ መጀመሪያ ሜሪን ሳያት አሁን ፊልም ላይ ምናምን ሳያት እንደ ቤት አሰሪ ቆሜ ነበር ማያት። በጣም ከማክበር የተነሳ አይገባኝም፣ ግን በቃ ሳያት እንዲሁ በቃ የሚያስደነግጡ ባለሙያዎች አሉ አይደል? እንደዛ ነች ለኔ። እና ቢሮ ውስጥ ስገባ እና እሷን በአካል ማየት በራሱ ለኔ ትልቅ ነገር ነበር። ያኔ በጣም ሚት ያደረገችበት ምናምን እና ቁጭ በል እንደ ህፃን ልጅ አጠገቧ ቁጭ ብዬ ጎንበስ ብዬ እንደዚህ ጀማሪ ጠባሽ ነው መስለው እንደዚህ ለቤት ዝቃርጌ ምናምን በቃ አትፍራ ምናምን በቃ ማለት ያበረታታችኝ። ራሷ ላይ ብትሰራው በጣም ከዛ በላይ አክት ታደርገው ነበር። ብዙ ነው ኢነርጂዋን እኔ ላይ ያፈሰሰችው። ጄሪም ማለት ነው ዳይሬክተሯ። እንደዚህ የሚታገሱ ሰዎች ካሉ የትም ትደርሳለህ። አንተ ብቻ ጎበዝ ከሆንክ ከስር ከስር ስህተትህን እያረምክ መምጣት። በጣም ደስ ይላል። ትራፊኳ ላይ እንግዲህ ደምቃል እውነት ለመናገር በመጀመሪያ በቀዳሚ ስራ ሆኖ ከዛ በኋላ በጣም ተወዳጅ የሆኑ ስራዎችን ሰርታል። እነ ፍቅር ተራን እነ ሼፉን ልናነሳ እንችላለንና ከዛ በኋላ የነበሩ ፊልሞች እንዴት ወደ ሄኒ መጡ? እሱ ሄዶባቸው ነው ወይስ ደግሞ ዳይሬክተሮች እሱን ፍለጋ መጥተው ነው ያገኙት? ያው ዳይሬክተሮች እኛ ሀገር የተለመደ እንትን አለ አይደል? አንድ ቦታ ከታየ መደጋገም እኔም መስራት ነው ስሜቴ ያኔ። ትንሽ ያው ቻፓውም ያስፈልጋል ፍራንኮ የግድ መስራት አለብህ እና ለመቀየር ትሞክራለህ። ግን ደግሞ ኢንዱስትሪው አይፈልገውም፣ ያን አይፈልገውም ስልህ በቃ ፋስት ፉድ ነው። ወዲያው ቶሎ ተሰርቶ ምናምን መውጣት። ያኔ ተመልካቹም አለ ሌላ አማራጭ የለውም ምናምን በቃ ከነሱ ጋር መስማማት እንጂ ነው ማለት ያገላል። ስለዚህ ያው የተሰጠህን እንደምንም በጀስቸሮችን በምንም እየቀየርክ ትሰራለህ። የራስህ አቋም እስኪኖርህ ኖ አይ ይሄ ስቶሪ ከኔ ጋር አይሄድም፣ አሁን መቀየር እፈልጋለሁ የምትልባት ቀን እስክትመጣ ድረስ እንዴት ነው የምትወደውን እስክታገኝ ያለህን መውደድ ይባላል። እንደዛ ነበር። አሁን አንተ አነሳው የሄኒ የሚሰራቸው ገጸ ባህሪያት የዛ ሰሞን በተለይ ተመሳሳይነት ያላቸው የሚሰሩ እንጂ ዲቴል ነገሮችን ታነሳለህ። የሆነ ቦታ ላይ የሆነች ስቴኪኒ ነገር ይዘህ ወይ በፀጉር ልትጫወት ወይ ደግሞ ሰውነትን የሆነች ነገር ፈጥረህባት የዛ ካራክተር መለያ አድርገህ ለማሳየት ስትሞክር እናያለና
እነሱ ነገሮች እንዴት ነበር ታዳብራቸው የነበሩት? ለምን አንዳንዴ ታይፕ አክተር ነው ገሌ ይባልና በሆነ ይፈረጃል መደዳውን ከሆነ ከፊልም እንዳትለዩ ያደርጋልና እንዴት አድርገህ ነው ታዳብረ የነበረው? እዚህ ውስጥ ያሉ ወደዛ ሙያ መግባት የሚፈልጉም ይሄን ነገር ይፈልጋሉ ብዬ አስባለሁ። እንትን ታነሳለህ እኮ እኔ አብዛኞቹ የሚመሳሰሉ ታይፕ አክተር የምላቸው ችሎታ አንሳቸው ነው ብዬ አላስብም። የፕሮዲውሰር ፓወር የበረታበትም ማለት እኛ ፊልሙ ላይ ብዙ ያልኖሩ አቅም ስላላቸው ብቻ ፊልም የሚሰሩ ሰዎች የበዙበት ጊዜ ነበር ያኔ። ስለዚህ ምንድነው ህዝብ ምን ይፈልጋል የሚለው ነው ቼክ የሚያደርጉት። በዛ ውስጥ አንተ ተፍ ተፍ ብለህ የራስህን ነገር ይዘህ ካልወጣ በስተቀር ለመቀየር ካሰብክ ትጣላለህ። ሊትራሊ ጸብ ነው የሚሆነው። እቺ ነገር ልክ አይደለችም፣ አንተ ልክ አይደለህም። ገብቶሃል? ስለዚህ ተስማምተህ የተሰጠህን እየጎረስክ መኖር ነው የነበረው እንትን ማለት ነው። እስቲል አሁንም እንደዛ ይመስለኛል። ግን ይሄ አሁን ኖ ማለት የምትችልበት እቺ ትቀየር፣ እቺ ካልሆነች አልሰራም የምትልባት ታይም እስክትመጣ ድረስ ግዴታ ይመስለኛል። ያ ጊዜ መቼ ነው የመጣው? ሄኒ ጋር ኖ ይሄማ ከኔ ጋር አይሄድም፣ ከዚህ በኋላ ሄኖክ ወንድሙ ማለት የራሱ የሆነ መንገድ አለው ብለህ ስራዎችን በራስ መንገድ እኔን ይመጥነኛል የምትለው መንገድ መስራት የጀመርክበትን ጊዜ ታስታውሰዋለህ? ይመስለኛል ሼፉ ከወጣ በኋላ መሰለኝ። ሼፉ ከወጣ በኋላ ብዙ ነገሮች የተቀየሩ ከፍ አለ። ይሄ የትራፊኩ የነበረው አይነት ቫይብ መጣ ምናምንና አይ ከዚህ በኋላ መምረጥ አለብኝ ያልኩ። ከዛም እኮ አይመጣም እኮ ከዛ ሄድና ደግሞ ያው ፈረጃ የሚለው ሀሳብን የሚያመጣውት አንድ የመብት ጥያቄ የፈለግከውን መተንፈስ እንድትችል ከፕሮዲሰሩ ሀሳብ ወጥተህ መተረክ የምትፈልገው መናገር የምትፈልገው በሲኒማ መናገር እንድትችል። ውጪዎች እኮ ያንን ነው እኮ ክራውድ ፈንዲንግ ሀሳብ ከፕሮዲሰር ጋር ጠብ እኮ ነው ያመጣው። ገብቷል? የመናገር መብት በሲኒማ ብዙ ጊዜ አይተሃል። የሆነ የድሮ ዲቪዲዎች ፕሮዲሰር ኢንዲንግ እና ዳይሬክተር ኢንዲንግ ይላል። ገብቷል? በፕሮዲሰሩ ፍላጎት ነው የሚመሰረተው። በፕሮዲሰሩ ፍላጎት የሚያልቁ ኢንዲንጎች እና ዳይሬክተሩ መተረክ የሚፈልግበት መንገድ አለ። ፕሮዲሰሩ ደግሞ ብር የሚያመጣበትን መንገድ ነው የሚያየው። ገሎ ከሆነ ሊያስነሳ ይችላል እሱ። አሁን ያለንበት ዘመን ብዙ ነገሮች በተለይ በዲጂታል ሚዲያ ላይ የሚንሸራሸሩበት የሚነሱበት ነውና ከፈረጃ ጋር በተገናኘ እኔ ዳር ላይ ቆሞ እንደሚመለከት ሰው በጣም የሚያበሳጩኝ አንዳንዴ ደግሞ ሞራል የሚነኩ አይነት ሀሳቦችን የተመለከትኩባቸው አጋጣሚዎች ቀላል አይደሉምና ይሄን እንዴት ነበር እነዛን ጊዜያቶች ያለፍከው? በጣም ይሄ ቅስምን የሚሰብሩ ለምን እንደው ባልገባሁበት ምናምን እንድትል የሚያደርጉ አይነት ሀሳቦች መፈጠራቸው አይቀርምና እንደዛ አይነት ሀሳቦችን እንዴት ነው የምታስተናግደው? እንዴት ነው የምታልፋቸው? እነዚህ አሁን ቀደም የጠየቀኝ ጥያቄ አሁን መልሱ ይሄ ነው። እነዚህ ነገሮች ተደማምረው ነው ዛሬ ያለውን ሄኖክን የሰራው። መጀመሪያ ነገር ትጋጫለህ፣ ትለምደዋለህ ምናምን። ልክ ደግሞ በርተት ስትል እነዚህ ስድቦች ሰብሰብ እያደረግ ይይዘዋል ማለት ለካ የሚያሞግስህ እንዳለ የሚሰድብህም ማለት ቅድም ያልኩህ ማለት ነው። ሁሉም አይወድም ሁሉም አይጠላም ማለት ዝቅ ሊያደርጉ ሲሞክሩ ጭምት እየሆንክ ትመጣለህ። በዛ ውስጥ ብዙ ታስባለህ ምናምን፣ ከዛ ራስህን ታገኘዋለህ። እኔ ጫፍ ይዤ የምጣላ ምናምን የነበርኩኝ ልጅ ነኝ። በጠበብ ነው ብዙ ነገሮችን ሉዝ አረኩኝ የምለው፣ ግን ሉዝ አላረኩም። አክቹዋሊ እነዛ ጊዜዎች ናቸው እዚህ ጋር ያመጡኝና በጣም ትሁት ያደረገኝ ይሄ መገፋቱ። ስለዚህ ዊን አድርጌበታለሁኝ። ገብተዋል። ስለተገፋው ነው ዛሬ እዚህ ድረስ የመጣሁት። በጣም አሪፍ። ከኢብራሂም እንጀምር። ኢብራሂም ወሳኝ ጥያቄዎችን አንስተዋል። ከሞትክ በኋላ ሄኖክ ወንድሙ በምን እንዲታወስ ትፈልጋለህ? ውሃ የሚያነሳ ሀሳብ አንስቼ ኖሬ ልሙት እንጂ ከሞትኩ በኋላ ስለሚያነሱኝ ነገር አይጨንቀኝም። እሺ፣ ወደኋላ ወደ 10 ዓመት ወደኋላ ሂድና ከ10 ዓመት በፊት ለነበረው ሄኖክ ምን ትመክረዋለህ የሚል ጥያቄ ያነሳለህ። ከ10 ዓመት በኋላ መሆን ስላለብኝ ነበር በዛ ሰዓት ነው የሆንኩት። ከ10 ዓመት በፊት እንደዛ ባልሆን ኖሮ፣ እንደዛ አስቸጋሪ ባልሆን ኖሮ ዛሬ ያለሁትን ሄኖክ አላገኘውም ነበር። ያኔ የሰራሁት ልክ ነው፣ አሁን ያለሁበት ልደርስ ነው።
ጸጸት የሚባል ነገር በህይወት ውስጥ ምን ያህል ቦታ ትሰጠዋለህ? እኔ ጋሪ ነኝ፣ ወደፊት ነው የሚሄደው እንጂ ወደኋላ ሄደህ ያሳለፍኩትን እያሰብኩ እማራለሁ፣ ግን ወደፊት ነው የሚሄደው። ያለበለዛማ በቃ ጎታችሁ እኮ ብዙ ነው። እውነት ነው። ኢብራሂም የመጀመሪያ ጥያቄ በተሳሳተ መንገድ ሄኖክን የሚረዱበት መንገድ ግን ልክ አይደለም ብለህ የምታስበው እንደዛ መሰለኝ አለ። አዎ ይሄ ጥያቄ ክሊር አይደለም፣ ግን ልሞክረው ምናልባት ከመለስ። ለምሳሌ ሄኖክ እንዲያዩትና እሱማ ቲቪተኛ ነው እንደዚህ ነው የሆነ ስም ይሰጣል፣ በሆነ ፈርጅ ውስጥ ትፈረጃለህ እና ልክ አይደለም የምትለው። ለምሳሌ አንተ አንድ ስቶሪ ትሰጠኛለህ። እሺ ያንተ አይነት ስቶሪ እሱ ይሰጠኛል። ምናልባት ያንተ አተራረክ ልቤን ይገዛዋል። እሱ ደግሞ የተረከበት መንገድ ኖርማል ሊሆን ይችላል። ምን ልልህ ነው፣ አንተ እንደፈለግህ እኔን መገመት ትችላለህ። ማስረዳት አይጠበቅብኝም። ቅድም ያልኩህ ነው፣ ሁሉም አይወድህም፣ ሁሉም አይጠላህም። እሱም በራሱ መንገድ የገባው ነው። እንደ ስቶሪው ነው የሚያይ። ስቶሪው ለሱ እሱ ነው በቃ እሱ በሚያይበት መንገድ ነው ልክ። አንተም ስቶሪን አንተ በምታየው ነው ልክ። ስለዚህ አንተ የምታየኝም ኖርማል ነው። ቲቪተኛም ብመስልህ እሱም ትሁት ብመስለው ልክ ነው። ቁጭ ብለህ ግን ስታወራ የምትይዘውን ነገር ትይዛለህ። በመቅረብ ውስጥ ያውቃሉ ሁሉም ሰው። እኔ የሰው ክፉ አለ ብዬ አላስብም። የሀሳብ ክፋትን ያለው ብዬ የማስበው። ሰው በተፈጥሮ ክፉ አይደለም። ሰው በተፈጥሮ ተደባዳቢ አይደለም። ሰው በተፈጥሮም ትሁት አይደለም። የደረሰበት ነገር ነው ትሁትም ተደባዳቢ የሚያደርገው። አንበሳ እኮ በጣም ፈሪ ነው አይደለም? ስለሚፈራ ነው ሪያክት የሚያደርግ። ገብተዋል በቃ ማለት ቁጭ ብለህ ግን ስታወራ እንደዚህ ምናምን ያ እንዴ እንደዚህ ነበርክ እንዴ አንተ፣ እኔ እኮ የምሰማው እኔ እኮ ማይህ እንደዚህ ሳይ እንደ አይነት ሰው ትመስለኛለህ ብለህ አታውቅም? ቁጭ ብለህ ግን ፌስ ቱ ፌስ ስታወራ ከሰው ጋር ምናልባት ያ ተደባዳቢ ምናምን የነበረው ልጅ ቁጭ ብለህ ስታወራው ሲነኩት ይሆናል የሚነካው። ገባ? ስለዚህ ሁሉም በራሱ አይ ልክ ነው ባይ ነኝ። በጣም አሪፍ። እሺ ወንድሜ ይቅርታ ከማለት ነው የጀመረው። ብዙዎች ጋር ያለ ስሜት ይሆናል ብዬ አስባለሁ። እሱ በዚህ አጋጣሚ ስሜቱን ገለጸ እንጂ ጥረትን ካዩ በኋላ መጨረሻ ላይ የከፈልከውን ዋጋ ከተረዱ በኋላ ምን አለ ባደረግኩ የሚሉ ውስጣቸው ስሜቱ የተመላለሰባቸው ጥቂት አይደሉም ብዬ አስባለሁ። እና ይቅርታ ካለ በኋላ የከፈልከው ዋጋ ለኢትዮጵያ ፊልም ይገባዋል ወይ ብለህ ታስባለህ? እኔ መጀመሪያ አካባቢ ልክ 30 ኪሎ ምናምን ስቀንስ በቃ ሰው አስገርማለሁ ምናምን ነው ሀሳቤ። በቃ ክስት ብዬ የውጭዎቹን መስዬ ምናምን እየቆየው ስመጣ ደቋሹ ብዙ ሲሆን፣ ተሳዳቢ ብዙ ሲሆን፣ አበረታችሁ ብዙ ሲሆን፣ ከጎንህ የማይጠፋ ሰው ስታይ ልብህን ሲጠግነው፣ 1000 ሲሰድብህ አንዷ ጥሩ ነገር ልብህን ትጠግነዋለች። ገብተዋል። ለካ አንተ ልብህን ካስደሰትከው በቂ ነው። የሆነ ሀሳብ አስቡ፣ ልባችሁን ይንካው። ማንንም ለማስገረም አትስሩ፣ ራሳችሁን ለማስገረም። እኔ የመጨረሻውን ቪዲዮ ኮንቲኒቲ ዋንቼ የቀረጸችው ወክ እያደረኩ ቤቴ ገብቼ ቪዲዮ ለቀቀችው። እንቅልፍ በደስታ እምቢ ብሎኝ አስበው 3 ዓመት ሙሉ በትክክል እንኳን አልተኛም። 3 ቀን ነው ማልበላው ምናምን። አውርቼውም አላውቅም ከሰይፉ ውጪ ማለት ነው፣ ኢንተርቪው ላይ ማለት ነው። ድንገት እንቅልፍ እንትን ብሎ ፖስታው 10,000 ሰው ምናምን አይቶታል። ለምን አልፖስተውም ብዬ ፖስቼው ተኛው። አንተ ሶሻል ሚዲያው ምኑ እንደዚህ ተነገረ። ይሄ መጨረሻ ላይ የምታመሰግንበት ቦታ ታምነኛለህ? እህቴ ታምሃለሁ ይበላኝ። ያልነገርከኝ ታሪክ ካለ ንገረኝ፣ ልዘጋጅ ላይ አይዞን እና ወደ እንትኑ ልምጣልህ። እኔ አልቀየምም። አሁን ለምሳሌ አሁን በራይድ ነው የምጠቀመው። በራይድ ሲሄድ ከዛች ቀን ጀምሮ እስካሁን ያስከፈለኝ ራይድ የለም። ብዙ ጓደኞቼ ይደውሉልኛል፣ ይቅርታ ሳላግዘህ ምናምን ይሉኛል። እኔ አልቀየምም። አጠንክሮኛል፣ እኔን አስተምሮኛል። ገብቶሃል? በጣም በቃ ብዙ ነገር ነው ያስተማረኝ። ብዙ የማልነግራችሁ ብዙ ነገር ነው ያሳለፉት። ለሚዲያ የማይበቁ ስድቦች
ለሚዲያ የማይበቁ ሙገሳዎች ነው ያሳለፍኩት። ጓዳዬ ድረስ ገብቷል ብዙ ነገር ገብቷል። እኔ አልቀየምም ልልህ የፈለግኩት ምንድነው በቃ አልቀየምም፣ ኖርማል ነኝ እኔ ላይፌን ነው የኖርኩት። አይዞን ሄኒ፣ ምኞቴ ይሄ ፊልም እንዲከሰ ነው። በለፋለት ልክ በደከምክለት ልክ እንዲከሰ የኔም የብዙሃኖቻችን ምኞት ነው። እባካችሁ ሞራል ስጡ። በዚህ አጋጣሚ ራይድ ሰጡኝ ሰዎች በጣም ነው የማመሰግነው። ደውላችሁ የምታበረታቱኝ እውነት ይገርማል። የሚሰጡ ፍቅር ማለት ልክ ነኝ በቃ እላለሁ። ልክ ነኝ እንኳን ሆነ ገብቷል። ቅድም አንድ ጥያቄ ጠይቆኝ ነበር፣ እንዴት ዝም ብለህ አለፍክ? በተቆነጠጥክ ቁጥር አታወራም። ሁሉም ጥያቄ መልስ አያስፈልገው። አንተ ልብህ ላይ እንደምትጨርስ የጀመርከውን ካወቅ ቅድም የነገርኩ ነው። ማንንም ማስገረም የለብህም። ራስህን ለማስገረም የምታወራው ታሪክ እንዲኖርህ ነው። የሰው ልጅ ጽናቱን ካጣ መቼም ነው በቃ የሚሞተው። ጽናታችሁን አትጡ፣ በርቱ። የምትፈልጉትን ነገር አንሱ። የትም ነው የምትደርሱት። አይዟችሁ። ያው አንዳንዴ ወርቅነቱ የሚታየው በሳት ሲፈተን አይደለ? እንደዚህ አይነት ነገር በፈተና ውስጥ ማለፍ ሲቻል ያኮራል። የሚናገሩት ነገር እንዲሁ የሚወራ ሳይሆን ተኑሮ የታለፈ ነው። በፈተና ውስጥ በመውደቅ መነሳት ውስጥ የተገኘ ውጤት ነውና ሄኒ ጀግና ነህ። ቴንክ ዩ። ይቅርታ በጣም ኧረ ፈታ ብልና አንዳንዴ በመንገዳችን ውስጥ ማገዝ ባንችል የሚሰራ ሰውን ብናበረታ፣ ግፋበት፣ ጠንክር ብንለው ያ ቃል ቢከብደን ዝም ብንል ይሻላል እና ይሄኒ ጋር ያለው ስሜት ያ ይመስለኛል። እና ቆመው እንትን እንበለው ይሄ ስሜት የሚመጣው ማለት የሆነ ሀሳብ እመኑና አንሱት። ይቆርቁሟችሁ ምናምን፣ ግን ስትደርሱበት ነው እርካታውን የምታገኙት። እኔ አሁን ፊልሙ ኮተት ይሁን የገማ ይሁን ነው የምነግራችሁ። እግዚአብሔር እኔ ጨርሼ እንደዚህ መጥተው ሲያልፉኝ የተሰማኝ ስሜት ዋንጫውን አንስተናል። እውነት ግድ የለም አስቡ፣ ትደርሳላችሁ። ግድ የለም እንኳንም አለቀ፣ እንኳንም የመጨረሻው ስቴጅ ላይ ሆነን እንደዚህ አይነት ነገር አወራን እንጂ ጅማሯችን ላይ ቢሆን እንደዚህ አይነት መላቀሶች፣ እንደዚህ አይነት መንገራገጮች ጥለው እንዳንነሳ የሚያደርጉ ሊመስለን ይችል ነበርና ግን ካሳካው በኋላ ነው እዚህ ውስጥ ያለው የደስታ እንባ ነው። ሄኒ ውስጥ እኔ የምረዳው የልህ ነው። አትችልም ብለው ነቅፈው ብዙ መንገድ ላይ እንቅፋቶችን ደርድረው ለነበሩ ሰዎች እነዛን እንቅፋቶች እንደ መስፈንጠር አድርገው ተሻግሮ ይሄው ተሻግር ያለው የሚለውን ስሜት ያንጸባረቀበት ነው ብዬ አስባለሁ። ሄኒ ብራቮ፣ ጀግና ነህ፣ ጀግና ነህ። እንደዚህ እኔ ደስታ እንደሚያስለቅስ አይቼም ሰምቼም አላውቅም። ማለት ማዘሬ ስትሞት በጣም ልጅ ነበርኩኝ። አባቴ ምን ይለኛል፣ ማዘር ስትሞት ደስ ያለ ነው የምትመስል። ማለት ለኔ ልጅ ነኝ ገና ስሜቱን አላውቀውም ምናምን። ብዙ ሰዎችን ከጎን ያጥቻቸዋል። በጣም የምወደው ቢኒያም የሚባል አብሮኝ ያደገ ሳውዝ አፍሪካ በሽጉጥ ገለውታል። ያኔ እንኳን አላለቀስኩም። ለሌ ፈለኩት ገብቷል። ይሄ ሰው ለማስገረም ምናምን አይደለም፣ ስሜቴን ነው እየተናገርኩ ያለሁት። ዛሬ እዚህ ጋር ቁጭ ብዬ ሳለቅስ እናንተ ነገ የሆነ ነገር ለማድረግ አትሰንፉ።
ይሳካል ትላላችሁ። ምሳሌ ለመሆን ነው፣ እናንተን ለማበረታታት ነው። የደስታ እንባ ነው ማለቅሰው፣ የቁጭት እንባ ነው ማለቅሰው። በጣም ነው እውነት። እኔ እንጃ። አንድ እንትን ልንገራችሁ፣ በጣም ትልቅ ሰው የምለው ነው እና በጣም ቆንጆዬ ልጅ ተዋወቀና ሊያገባ ሞከረ። ጓደኞቹ ሁሉ ሸሹት፣ ሚዜ ለመሆን ሸሹት። ካፌ ቁጭ ብዬ ሻይ እየጠጣሁኝ በጣም ተክዟል። በሰው ነው የማውቀው። ሄድኩና ምን ሆነ ነው አልኩት። አይ ላገባ ነበረ፣ ጓደኞቼ ሁሉ ሸሹኝ። ብዙ አያውቁኝም፣ ግን በቃ የክፍለ ሀገር ልጅ ነኝ፣ እዚህ አልኖርም እና ብዙዎቹ ፍላጎት የላቸውም። ኧረ ምን ችግር አለው ታዲያ እኔ እሆናለሁ ምናምን አልኩት። አገባ፣ ደስ የሚል ሰርግ አለፈ ምናምን። እዛው ካፌ ውስጥ ቁጭ ብዬ ፈረጃ የሚባለውን ሀሳብ አንስቼ መጣ። እከሌ ብዬ ጠርቼ እንደዚህ እኮ ሀሳብ አንስቼ ስልክ ስደውልልህ አይሰራም ምናምን ስለው እንደዚህ ደግሞ ጀመርክ አለኝ። ዓለሙን ያየበት ቀን ላይ ከጎኑ ነበርኩ። 1 ብር ቢሰጠኝስ ምን ችግር አለ? ላጭበርብረው? ጥሩ ሀሳብ ማሰጥቶ ቢያልፍ ይችላል። አዎ አይዞህ ነገ አገኘሃለሁ ብሎኝ እኮ መቀየስ ይችላል። ግን በቃ በጣም ዓለሙ ቀን ላይ ነው የደረስኩለት። ገብቷል ማለት እስኪ የሆነ ሰው መጥቶ ይጠይቅህ፣ አንተ የልብህን አድርግ። እኔ እኮ በጣም እኮ ላይፌ ልክ ነበር እኮ። ልጄ ጀርመን ሀገር ነው የምትኖረው። እዛ ሄጄ አጠገቧ ቁጭ ማለት ትችላለሁ። ባልንቀባረር እንኳን አይርበኝም። የፈለግኩትን ሆኜ ባልኖር እንኳን ቢያንስ አይከፋኝ። ልጄ ያለች አጠገብ። ፊልም እኔ አይ ቲንክ እራኳቸው መሰለኝ ፊልም አካባቢ ያሉ ሰዎችን እና የፊልምን ሁኔታ አላውቀውም። እና በቃ ፊልም ያድጋል ብዬ ነው የማስበው ሁሌ። ትልልቅ ቦታዎች ላይ የደረስኩት፣ ትልልቅ ቦታዎች ላይ ሰዎችን ያገኘሁት ምናምን ፊልም በሰጠኝ ሞገስ ነው። ዝም ብዬው መተው አልፈለግኩም። ቢያንስ የገባኝን አንድ ነገር ማድረግ ፈለግኩ። ከዛ ከፈለግኳቸው ነገር ውስጥ አንዱ ፈረጃ። በቃ በክራውድ ፈንዲንግ ሰው አዋጥቶ ከሰራና እኔ ከተሳካ ነገ ከሌ አክተር ቢመጣ፣ ነገ ከሌ ዳይሬክተር ቢመጣ፣ ነገ አንድ የተደበቀ ጥሩ ሀሳብ ያለው ፊልም ሰሪ ቢመጣ የኔን አይቷልና ለሱ ፊት አይነሱትም ብዬ ነው የማስበው። ቅድም አንድ ጓደኛዬ እዛ ጋር ጠይቆታል። ስትገናኝ መፎጋገር ነው። አንድ እንኳን ፊልም ምርቃት ላይ ዘንጠ መሄድ ነው። አንዱ እንኳን ማይክ አንስቶ ለምን እናስመስላለን? ለምን ማንሆነውን እንሆናለን? ተመስገን አለቀልን ምናምን እንላለን። አንዱ እንኳን ማይክ አንስቶ ፊልም ልክ አይደለም እንተባበር የሚል የለም። ፊልም እኮ ትልቅ ቢዝነስ ነው። ይሄ ሁሉ እኮ የምታየው ወጣት ፊልምን ወዶ እኮ ነገ እኮ ምሳሌ መሆን አለብን። ገብቶሃል? እኔ ልክ ስሆን ነው አይደል? ይሄ አሁን ዛሬ እኮ አክብሮኝ ነው የመጣው አይደል? እዚህ ሄኖክ አለ ብሎ ለሱ ምሳሌ መሆን አለብን። ስንገናኝ እንፎጋገራለን። ስኬታችንን አንፈልግም። ሁላችንም ኢጎ ውስጥ ነው ያለነው። ፊልም አዋርድ ላይ ሁሌ ዘንጠን ነው የምንሄደው። በሌለ ፊልም ያለንን ልብስ እናደርጋለን። የልብስ ማስታወቂያ ነው የሚመስለው። አንዱ እንኳን ሲሸለም አንስቶ ኧረ እባካችሁ ለዚህ ለፌስቲቫል እንደምንተባበረው እንደምንዘንጠው ለምን ፊልምን ከፍ አናደርግም የሚል የለም። ሁሉም እኔ ላይ ነው። እኔ ይቆጨኛል ነው የምነግርህ። በእውነት እንደከሸፍኩ ነው የማስበው። ግን ያንን ነገር በቃ ኤክስፖዝ ማድረግ አልፈልግም። ብዙ የሚከተሉኝ ሰዎች አሉ። ቢያንስ ሄኖክ ፊልም ሞክሯል፣ ሄኖክን አይተን ተስፋ አንቆርጥም፣ ፊልም እንሰራለን ብለው ያስባሉ። ይሄ ነው እኔ የሚታየኝ። ይሄ ነው እንግዲህ ያው ዓለምን ለመለወጥ የዓለም ሕዝብ በሙሉ አይነሳም። ጥቂት ሀሳቢዎች አርቆ ማሰብ የሚችሉ ድቅድቅ ካለው ጨለማ ባሻገር ያለውን ብርሃን ማሳየት የሚችሉ ሰዎች ብዙ ነገር ይለውጣሉና እኔ በኢትዮጵያ ፊልም ውስጥ ያ ነገር ባንተ መንገድ እንደው የሆነ ያህል መልክ እንደሚይዝ ተስፋ እናደርጋለን። ከዚህ ሙድ እንውጣ አይደለ? አስወጡና
አስወጡን ሞራል። እሺ ፈረጃ ከወጣ በኋላ ምን ትጠብቃለህ የሚል ጥያቄ አንስቷል። ጥያቄዎችን ያረሳናቸው። እኔ አሁን ገና ከእርግማኑ መውጣቴ ነው። ፈረጃ ከወጣ በኋላ እኔ የማስበው የህዝብ ፊልም ቁጥር 2 ሜክ ባረገው። መጀመሪያ ሀሳቤ ያው እንደነገርኩህ ሞልቶ በአንዴ 2ኛ 3ኛ ፊልም ነበር። አሁን ግን ራሱ መውለድ ስላለበት ፊልሙ ልክ በሱ በገባው ገቢ 2ኛ የህዝብ ፊልም 3ኛ አዳዲስ አለ። አሁን ፈረጃ ላይ ከኔና ከሱራፊል ተካ ውጪ አብዛኞቹ አዲስ ናቸው። አብዛኞቹ ከሲኒማቶግራፈር እስከ ኤዲተር እስከ አክተር ሜን አክተሮች አዲስ ናቸው። አዳዲስ ሰዎችን እየፈጠርኩኝ እየሰራው እግዚአብሔር እድሜ እስከሰጠኝ እስከ 50ኛው መድረስ ነው። በጣም አሪፍ። ለዓለም አቀፍ ገበያ ምን ያክል ዝግጁ ነህ? ራስን ተወዳዳሪ ለማድረግ ምን ያክል ተዘጋጅተሃል? አንድ ቀን በህይወቴ ላይቭ ገባው ቲክቶክ ላይ ማመስገን ስላለብኝ ቴዲ ሐዋሳ ከሚባል ልጅ ጋር ላይቭ ገባው ድርሽዬ። ከዛ ዘካሪያስ የሚባል ፊልም ሜከር ምናልባት ታውቁት ይሆናል። ውራ ሞራ ቀላቢ ለእኔ ማስተርፒስ የሆነ ፊልም ነው። ብታዩት አጋጣሚውን አግኝታችሁ በጣም ደስ ይላል። ውራ ሞራ ቀላቢ ሰው መሆን ይስማውን ይሰራው ዘካሪያስ ይባላል ፕሮዲሰሩ። አሜሪካ ሀገር ካናዳ ይሁን አሜሪካ ነው የሚኖረው። አጋጣሚ እሱ መጣና በቃ የነገረኝ ነገር ያሳዝናል። ላይቭ ነው ያወራው። በጣም አቢዩዝ እንደተደረገ ምናምን። ኦፍኮርስ ፊልም አቢዩዝ ያደርጋል። አሁን ያለበት ብዙ ፕሮዲውሰሮች በብዙ አታላዮች ተጨፍጭፈው ጠፍተዋል። ዳግመኛ እንዳይመለሱ ያ ጊዜ ማብቃት አለበት። ፊልሙ በራሱ ሜክ ማድረግ አለበት። ገብቷል። እሱ የኢንተርናሽናል ፊልም እንትኖችን ሊያግዘኝ ካልገባ ብዙ ኢንተርናሽናል ፊልሞች ላይ ገብቶ አሸንፏል። ውራ ሞራ ቀላቢ ከሱ ጋር ልንሰራ ተስማምተናል። ትልቅ ነገር ነው ብዬ አስባለሁ። ለምን ፕሮዲሰር ወደ ገበያ ዝም ብሎ እንደ ሸቀጥ የሆነ ነገርን አትርፎ መሸጥ ሳይሆን አውቆ ተረድቶ ወደ ባለሙያ የሚመጣ ፕሮዲሰር ሲገኝ ትልቅ እድል ነው። እሱም እንግዲህ እንደሚሳካ ተስፋ ልናድርግ። ምን ማሸነፍ ትፈልጋለህ ይመስለኝ? እንደዛ የሚል ጥያቄ አንስተውልህ በምን በፊልሙ እኔ አሁን እንዳለው ባይሆን ደስ ይለኛል። እንደው ቀረብ ብለን ተባብረን ምሳሌ ሆነ ሁሉም ፊልምን እንዲፈልግ አድርገን በህዝብ ነው የሚያድገው። እኔ ፊልም ማስበው ህዝብ አምኖት ፊልም ሰሪውን ረድቶት ፊልም ሰሪው ተረድቶ ጥሩ ፊልም መሰራት ተጀምሮ ጥሩ የፊልም ኢንዱስትሪ እንዲኖረን እመኛለሁ። እሺ ቲቪ ሆስት ሆኜ መጀመሪያ ጊዜ አንተን ኢንተርቪው ባረግ ብሏልና በዞር ወራ አርጋዋል ብዬ አስባለሁ። አንድ ጥያቄም አንስተዋል። ያው ቀድም እንዲሁ አንስተነው ነበረ። ፊልም ብሩ ገና ሲሰበሰብ የሰው ገንዘብ ሰብስቦ ጠፋ እንዲያደርጋ የሚሉ ምንድነው ሀሳቦች፣ ትችቶች ትመለከት ነበርና እንደዛ ለተባልክበት እንትን ይሄ ይመጥናል ወይ? ፈረጃ በሚመጥን መልኩ ተሰርቷል ወይ? መጀመሪያ ሳነሳው እንደነገርኩ ጫጫታ ይኖራል ብዬ አይደለም። እንደውም ተርፎኝ ለጓደኞቼ እሰጣለሁ ብዬ ነበር ማሰብ። ከዛ በኋላ ግን ከጓደኞቼ ነው የጀመረው ማሸማቀቁ፣ መገፋቱ። እኔ ሬስቶራንት ውስጥ ስገባ መውጣት፣ ጠይቆ መግባት ማለት በኢኮኖሚም ልክ አልነበርኩኝም። ኦልሞስት 6 ዓመት ነው አይምሮዬ ላይ ስታክ ያደረገው ይህንን ፕሮሰስ ከጀመርኩት። ከርቤ በኋላ ምንም ስቶሪ አልሰራውም፣ ምንም ፊልም አልሰራውም። ይህንን ብቻ እንትን ስል ማለት ነው። እና ሳላስበው ለካ የጓደኞቼን እጅ ማየት ጀመርኩ። ከጓደኞቼ የመጣው ልልህ ነው። አካባቢ ያሉ ሰዎች ሲያገሉህ ለኮመንቱ ለምናምኑ ኖርማል ትሆናለህ። ቢኮዝ አካባቢ ያለ ሰው ውሻ ካረገ እንግዲህ ሌላው ኖርማል ነው የሚሆነው። ቤተሰብህም አካባቢ ምናምን እንደ ወፈፌው ትቆጠራለህ ምናምን እና
አጋጣሚ ሆኖ ወደ የተለያዩ ዓለሞችም ሄጃለሁ። ልክ ቪዛውን ሳገኘው ደነግጣለሁ። ትኬቱ ውድ ነው። ደግሞ መልካም ሰዎችም ማንሳት አለብኝ አለ። ደግሞ አሉ ጓደኞቼ ይህን ጥያቄ ካነሳው ጀምሮ የማውቃቸው በቃ የተጎዳው ነው የሚመስላቸው እና ሲሄድ ተዝናና ምናምን ትኬት ይቆርጡልኛል ምናምን በዛ ውስጥ የደላኝ ይመስላቸዋል። በህዝቡ ገንዘብ የሚሄድ ነው የሚመስላቸው። ገብቶ እኔ አልሞላ ብሎኝ መኪኔን እስከመሸጥ ምናምን ማንም አያውቅ። ሰይፉ ላይ እስከማወራው ድረስ ማንም አያውቅ። ሁሉም ነገር ሲያልቅ ነው መኪና እንደተሸጠ። ፋዘሬ በጣም ታሞ ስለነበረ ለእሱ የሸጥኩት ነው የሚመስለው ብዙ ሰው። የእሱ ሕክምና ኦልሞስት አንደኛው እግሩን የተቆረጠው ወደ 300 ምናምን ሺህ ብር፣ ሌላው ሙሉ ፊልሙ ላይ ነው የገባው። ቢኮዝ መሸማቀቁ በጣም ከመብዛቱ በቃ ከዚህ በኋላ ሰው አላስቸግርም አልኩ። እንደዛም ሆኖ ግን አልበቃኝም። የማነህ ብዙ ቦታ ላይ አወራዋለሁ። በጣም የሚገርም ሰው ነው የማነ ካፒታል ሆቴል እና የሆዜ ሪልስቴት ባለቤት። ማንም ነው የማያደርገው እንደዚህ ማለት ይሄ ልበቀናነቱ ያስደነግጣል። ሳየው የምደነግጠው ሰው ሆኗል አሁን። ልክ ገብቼ ጂም ውስጥ ምናምን በጣም ጎበዝ ነው፣ ጂም ይሰራል ምናምን እና እሱ አለ ወይ የለም እያልኩ እየደነገጥኩ ነው የምገባው። ከክብር ከመፍራት አንጻር ማለት ሁሉንም ድራማዎቹን ሲኖች ጨርሼ በቦክስ ታሪክ በኢትዮጵያ 5 ቦክስ ያለው ይሄ ነው። 5 ትልልቅ ቦክሶች አሉ። እያንዳንዳቸው 500 ሺህ ብር ይፈጃሉ። አሁን ሰው ፊልም መስራት የሚፈልግ ሰው ያለ ገንዘብ አይመጣልህ። እውነቱን ነው። ትራንስፖርት አለ፣ ምግብ አለ፣ ውድ ነው እንደምታየው። ራይዱ ምናምን መክፈል አለብህ። 500 ሰው በአንድ ሺህ ብር ስንት ነው? ብዙ ነው። ለአምስቱ አስቡ። ድራማውን ጨርሼ በጣም ተስፋ ቆርጬ ጂም ውስጥ ቁጭ ብያለሁ። ድንገት መጣና ምን ሆነ ነው አለኝ። አይ እንደዚህ ሆኜ እንደዚህ ለዚህ አጣወርኩት። በቃ ና ቢሮና ነገር ውሰዳል። ከሰማይ የወረደ ፍርፍር አስቡ። እውነት ማለት ሄኖክ ደረቅ ነበረ ድሮ። ይሄ ማለት አልንገጫገጭም፣ አይ ምንም አልሆንኩ፣ ስድቡም አይሰማኝም፣ ወቀሰው አይሰማኝም ብዬ ቀጥ ያለ አጉል አስመሳይ ቻይ ነበርኩ። አንተ ለመጀመሪያ ጊዜ በፈረጃ ሀሳብ ያለቀስኩት የዛን ቀን በሩን ከፍቼ ውስጥ ጋር ተደብቄ ማልቀስ ጀመርኩ። እንዴ እንደዚህ 1,700,000 ብር እንደዚህ አውጥቶ ነው የሰጠኝ። ያስደነግጣል። እዛ እሱን ተቀበልኩኝ። ድሬዳዋ ሄድኩኝ። በቃ ያለኔ ሰው የለም ምናምን በቃ መከፈል ላለበት ለባለሙያ ከፍዬ ምናምን በፕሌን ነው ወስጄ ያመጣኋቸው ባለሙያዎቹን ምናምን ምንም እንዳይጎልባቸው። በጣም የሚገርም ክሩ ነበረ ነው። ትዕግስታቸው ዮብን ነው የሚያስቀነው። እውነት እየተጫዋጫኩ እየተሳደብኩ ይችሉኝ። ድንገት ተቃቅፈን ምናምን ነው እንትን የምንል። ከዛ ደግሞ አንድ ብሩክ የሚባል አንድ ቀን የማውቀው ልጅ አትላንታ ቢለው ድንገት እያወራል እንደዚህ እኮ ምናምን ነገር ስለው በቃ ነገ 1 ሚሊዮን እሰጥሃለሁ አለ። ሙዝ ልጦ እንደመብላት የቀለለኝና እና እንደዚህ ብዬ ነው ያየሁት። ይቀልዳል ምናምን ብዙ በተገፋ ቁጥር እንዲህ አይነት ቁጥር በጣም ያስደነግጣል። ከዛ እሱ አንድ ቦክስ ቀርቶኝ ነበር። እሱም ከፋፍዬ ትልቅ ቦክስ ነው እሱ ከፋፍዬ ምናምን ጨረስኩኝ። እንደዚህ እያልኩኝ ይኸው እዚህ ደረስኩኝ። በጣም ደስ ይላል። ትልቅ ስኬት ነው። እሺ አቤኔዘር ወደ አነሳው ጥያቄ እንምጣ። ተተኪዎችን ለማፍራት ምን አስበሃል? የጀመርካቸው ነገሮች አሉ? እኔ አሁን እንደተረዳሁት ያው የሆነ ፊልሙ መሄድበት የሆነ ሰርክል አለና ከዛ ውስጥ እንዲወጣ ለማድረግ እየጣርክ ነው፣ ደግሞ የሆነ አይነት ትሬንድ እንዲለመድ ለማድረግ እየሞከርክ ነውና ተተኪዎችን ከማፍራት አንጻርስ የሄድክበት ያለው ርቀት ምን ይመስላል? ቢያንስ ወደ 3,000 ምናምን ሰው ተሳትፎበታል ፊልሙ ላይ። ኤክስትራም ሆኖ ምናምን በሀሳብም በእውቀቱም የሚያገዘኝ ምናምን ኦልሞስት እኔ ሰለሞን እና ሱራፌል ነን ያለ ነው። ሌሎቹ በጠቅላላ አዲስ ናቸው፣ በኦዲሽን ምናምን የወሰዱ ናቸው።
መጀመሪያ ዓላማዬ ከአዲስ ሰው ጋር መስራት ነው። የጠፉትን አምጥቶ አዲሶቹ ጋር ቀላቅሎ እየተማማሩ እንዲሰሩ ነበረ። አልሆነም። ያው ቅድም በነገርኩህ መንገድ አልሆነም። ግን ከዚህ በኋላ አቋም ስላለኝ መብት ስላለኝ ፈረጃ የራሱ የሆነ ነገር ስላለው በአዲስ አክተሮች ነው። ኢቨን እኔ ራሴ አክት ላላረግ ይችላል። ገብተዋል። እኔ ከኋላ ሆኜ ብዙ ሲኒማቶግራፈሮችን 2 ፕሮጀክትም 3ም ልጀምር እችላለሁ። አዳዲስ ሰዎችን አምጥቼ በደንብ በጣም የሚገራርሙ ጎበዝ ልጆች አሉ፣ የሚያስደነግጡ ማለት ነው። ከእነሱ ጋር መስራት ነው የምፈልገው። አሁን እንደዚህ ስልህ ፊልሙ አስማተኛ ነው እንደዚህ ነው። እኔ በገባኝ መጠን ጨርሻለሁ። የልቤን ተናግሬ መናገር የምፈልገውን ነገር ተናግሬ፣ ዳኒ መናገር የሚፈልገውን ነገር ተናግሮ ጨርሰናል። ምናልባት እኛ የተናገርንበት መንገድ ልክ ላይሆን ይችላል። ሁሉም አይወደውም፣ ሁሉም አይጠላውም። ግን እዩት፣ የሆነ ነገር ማስተላለፍ ፈልጌያለሁ። ይህን ስጋት አለ። አሁን ፊልሙን ጨርሰሃል፣ የመጨረሻው ደረጃ ላይ ነው ያለው። ስለ ፈረጃ ስታስብ የሚያስፈራ የሚያሰጋህ ነገር አለ ውስጥ? በፍጹም የለም። ኤክስፔክቴሽን ኬሪግ ያለ የፈለገ ተአምር ብትሰራ ጥሩ ነው ሞክሬያለሁ እያልክ ነው መቆየት ያለብህ። ከዛ በኋላ ህዝብ አይቶ ይፍረድ። ስለዚህ እንዳመጣጡ የመጣውን ማለት ምንድነው? አንተ እኔ አንደኛ ነኝ ስትልና ህዝብ ጎበዝ በርታ ሲል ይለያያል። አንደኛ ልኝ ይላል እንደ ጠነዛ ፊልም ሰርቶ ሊል ይችላል። ገብቶሃል? ስለዚህ እኔ ጥሩ አይደለም ሞክሬያለሁ እያልኩኝ እንዴ እኔ መሰለ ፊልም ሰርተህ ነው ጥሩ አይደለም የምትለው? በጣም አንደኛ ነው ሲልህ ይሻላል። ገብቶሃል? ለራስህ ስም ከፍ ያለ ግምት ሰተን አሁን እኔ ለምጄዋለሁ ሰው ስም ቢሰጥህ ይሻላል። እሺ፣ የመጨረሻ ጥያቄያችን አንተም ሌሎች አርቲስቶችን ታነሳላችሁ ፊልሙ አካባቢ ስላለው ነገር እና በተለይ ከፕሮዲሰር ጋር በተገናኘም እንዴት ይህን ነገር ማስተካከል መተባበር አልተቻለም? ባለሙያዎቹ ተሰብስበው ይህን ነገር እንዴት ተባብረው ለውጥ ሊያመጡ አልቻሉም የሚል ጥያቄ ነው ያነሳልን ወንድማችን። እኔ ይመስለኛል እኔ ሆነስቶኝ ሳወራ የሙያ መሰባሰብ አይደለም ያለው፣ የሆነ ግሩፕ ነው የመተዋወቅ የጓደኝነት መሰባሰብ ነው ያለው። ያ ነገር ደግሞ የትም አያደርሰን። አንተ በሙያህ ነው መጠራት ያለብህ፣ በጓደኝነት አይደለም። ካልቻልክም ስንት እኮ ታለንት ያላቸው በየፊልም ትምህርት ቤቱ አሉ። እነሱን ለማየት እንኳን ገት የለንም። የቀረበንን ጓደኛችንን አብሮን ሻይ የጠጣ አብሮኔ ለአንተ ከፖሰትኩኝ ጓደኛ ነኝ ስቶሪ ካረኩልህ የሰራው አይደለም። ፊልም እንደዚህ አይደለም። ገብቶሃል? ከጓደኝነት ከግሩፕ መውጣት አለበት። ተነጋግረህ ተቀራርበህ መመካከር አለበት። መሰደብ ያለበት መሰደብ አለበት። መሞገስ ያለበት መሞገስ አለበት። ስድብ ጎበዝ ከሆንክ ያስተምርሃል። ገብቶሃል? አሁን እኛ ጋር ያለው የሙያ መሰባሰብ ሳይሆን የጓደኝነት፣ እሱ ነገር ኮምፕሊትሊ መጥፎ ነው ለፊልም ብዬ አስባለሁ። ይሄ ከግሩፕ እንውጣ ሁሉ ነገር ይሄን ደስ አንልም እኮ። የሆነ ፊልም ሲሰራ የሆኑ ሰዎች አሉ፣ የሆነ ፊልም ሲሰራ የሆኑ ሰዎች አሉ ከኋላስ የሚመጡት አይ ኦዲየንስ የሚያውቃቸው እንዴ ለምን ኦዲየንስን ሊድ የሚያደርግ ስራ እንሰራም? ለምን ኦዲየንስ ሊድ ያደርገናል? አርት እኮ አንተ ሊድ ስታደርገው ማለት ፍሪደም ሲኖርህ ነው። የመናገር መብት ሲኖርህ ነው። የመናገር መብትህን ለምን በግሩፕ ውስጥ ትደብቀዋለህ? ስንት እኮ አሉ በጣም የሚያስደነግጥህ። እኔ ኦዲሽን ወስጃለሁ፣ ወደ 2000 ሰው ኦዲሽን ወስጃለሁ። አማን ያስደነግጥሃል ነው ነገር። አጋጣሚ ሆኖ ፊልሙ የቦክስ ሆነና ትንሽ መምረጥ አቃተኝ እንጂ በጣም የሚያስደነግጡ ጎበዝ ልጆች አሉ። እንደው ተስፋ እንዳትቆርጡ። እውነት ዛሬ ቢጣመም ይቃናል። እውነት ትንሽ ጽናት፣ ትንሽ ተስፋ ነው የሚያስፈልገው። ለዚህ ይስተካከላል። የማይስተካከል ነገር የለም። ፊልም በጣም ትልቅ ነገር ነው። በጣም አሪፍ። እኛ የፊልም ቤቶች ውስጥ ተጋፍተን ወርቃማ ዘመን የምንልበት ጊዜ እጅግ የነጠሩ ትልቅ ዋጋ የሚሰጣቸው ፊልሞችን አይተናል። ከዛ ደግሞ ከሆነ ሰዓት ላይ የሆነ ስብራት መጣ፣ ፊልሞች እንዳይሆኑ ሆኑና ያቺ ተርኒንግ ፖይንት፣ ያቺ ጥፋት፣ ያቺ ስብራት የቱ ጋር የተፈጠረችው የቱ ይመስልሃል አንተ የሚል ተያያዥ ጥያቄም ሊያነስተውልናል። እኔ አሁን የውጭ ድራማዎች የሆኑ ቲቪዎች ላይ መታየታቸው ወይ የቲክቶኩ ወይ የፌስቡኩ ምናምን አይደለም እንዴ። አሜሪካንም ፌስቡክ አለ፣ ቲክቶክ አለ፣ የቲቪ ቻናሎች አሉ።
ኢቨን የሚሰረቅባቸው ዌብሳይቶች አሉ። እነሱ እያሉ ነው ፊልም ሰርቫይቭ የሚያደርገው። በሆነ ሳምንት ሚሊየንስ ያስገባል። አየኸው፣ ሳይኖራቸው ቀርቶ ነው ሶሻል ሚዲያ። ህንዶችም እኮ አላቸው ምናምን፣ ግን ሲኒማን እንዲያከብሩት አድርገውታል ባለሙያዎች። በምን? በመተባበር የተማረ ኃይል የተማረ ጎበዝ ፊልም ሜከር በማውጣት ገብቷል። እኔ ቲክቶክ ወይ ፌስቡክ አይመስለኝም የኛ ፊልም ድክመት፣ ራሳችን ጋር ነው ያለው። ራሳችንን ማስተማር አለብን። ራሳችንን አንችልም ብለን ከስር መጀመር አለብን። ገብቷል። መቀራረብ አለብን። ይሄ በየልክ ፊልም ሲመረቅ ሳይሆን መገናኘት ያለብን ለመማማር መገናኘት አለብን። እኔ እንደ ፋዘር ቤቶች ብዙ ትምህርት ቤቶች ብዙ ፊልም ሰሪ አካላትን የሚያገናኝ የሆኑ በዛ ያሉ ቦታዎች ቢገኙ ብዬ አስባለሁ። ቁጭ ብለህ የምታወራበት የገባህን 1 ሰዓት ይበቃል። ተገናኝተህ ግሩም ኤርሚያስ ከሰለሞን ቦጋለ ጋር የሆነ አክተር ከእንትና ጋር ለሌላ ጉዳይ አይደለም፣ ለፊልም ስለ ፊልም ብቻ ለማውራት የገባህን አንድ ሰዓት ተቀራርበህ ማውራት። ምንድነው ድክመታችን? ምንድነው ብርታታችን? እኛው ጋር ነው ያለው። እኛ ጥሩ ከሰራን የማይመለስበት ምክንያት የለም። ሲኒማ ቤቶች የጊዜውን መምሰል አለባቸው። እኔ ሲኒማ ቤቶች ናቸው የገደሉት ከምለው አንዱ ሰው ነኝ። እኔ የኢትዮጵያን ፊልም ለመዝናኛ የምትገባባቸው አይደሉም። የድር ቤት ወንበርም እናያለን አንዳንዴ እኮ ልክ አይደለም። እኔ ስገባ እዛ ኖርማሊ በቃ ተዝናንቼ ወይ ጓደኛዬን ወይ ገርል ፍሬንዴን ይዤ ገብቼ መዝናናበት መሆን አለበት። ዝም ብለህ ብቻ ቁጭ ብለህ የሆነ አካል አንድ ፊልም ይዞ መጥቶ ለአንተ 40 ለእኔ 60 የሚልበት አይደለም። ሲኒማ ከዛ በላይ ነው። ከዛ በላይ ነው የምነግርህ። ማለት ሲኒማ ቤት ራሱ መቆጣት መቻል አለበት። ህዝብ የሚመጥን ፊልም አምጦ አይደለም የሚመጣ አክተሩን ፊልም መስራቱን አይደለም ማየት ያለበት፣ ዳይሬክተሩን የሚመጥን እንዴት ነው ተገናኝተው ማውራት፣ ኮሚኒኬት ማድረግ፣ መፎጋገር አይደለም። መፎጋገራችን ነው ፊልማችንን እየገደሉ ያለ። እንደሚጠሉኝ አውቃለሁ ይህንን ስናገር፣ ግን በቃ እውነቱን መሸከም አለብን። ስንገናኝ አንፎጋገር፣ እንማማር። ይህንን ነው። በጣም ጥሩ። እስኪ መለስ ስንበል ሄኒ፣ በጣም አሪፉ ጎን የምትለው የአንተ ጠንካራ ጎን የትኛው ነው? ድክመትስ? ስፖርት በጣም እወዳለሁ። ድክመቴም ያለ ስፖርት መኖር አልችልም። ሰነፍ ነኝ ሌላ ነገር ላይ። ብዙ ሰዎችን አጥቻለሁ። ብዙ የምወዳቸው ሰዎች በስንፍና አጥቻለሁ። ዞሮ ዞሮ ግን ስፖርተኛ በመሆን የራሴን በመጠበቅ ምሳሌ በመሆን በጣም ደስተኛ ነኝ። ስፖርት ስሩ፣ በርቱ፣ ራሳችሁ ላይ ስሩ በደንብ። ይህንን ነው የምመክረው። በህይወት ውስጥ በቀን በዕለት ተዕለት ውሎ ሳታደርግ የማታልፋቸው ነገሮች? ስፖርት አንደኛው ነው። አሁን መልክ አልሰራብህም። እኔ ፊት ለፊት ነው የማወራው። ጠዋት ስነሳ 3 ደቂቃ ፕላንክ ይዛለሁ፣ 50 ፑሻፕ እሰራለሁ። ከዛ በኋላ እወጣለሁ፣ ቡናዬን እጠጣለሁ። ትንሽ ቆይቼ ጂም እገባለሁ። ይኸውን የአመጋገብ ሲስተም የተለውጠው የለ 6 ሰዓት ላይ ምግብ እበላለሁ። ከዛ በኋላ አቆማለሁ። ይሄንን ነገር ቢለምዱት ምግብ አለመብላት እኔ መሰለ ጤና የለም። የምሬን ነው የምነግራቸው። እውነት እስኪ ትንሽ እዩት። ብዙ ለውጥ ነው የምታዩት። እኔ ልክ አልነበርኩኝም፣ ወፍራም እያለሁ ልክ አልነበርኩም። ምግብ በመቀነሴ ነው ዛሬ ያለኝን ጽናትም አይምሮህን ማሰብ ይጀምራል። ገብተዋል። እኔ ድሮ ማነው ሰለሞን ግሩሜ ሲርበኝ ነው አክት ሳረግ ደስ የሚለኝ። ሲርበህ ይገባሃል፣ ትሰማለህ ምናምን። ስጠግብ ግን ድክም ነው የሚልህ አይደል? ልክ እኔ ሰው ጤናውን ማግኘት ከፈለገ ትንሽ ራብ ይበል። እሱን ነው መክረው። እኔ ጠዋት ስነሳ ሁሉ ጊዜ 3 ደቂቃ ፕላንክ ባይዘው በጣም አሪፍ ነገር ነው፣ ሞክሩት። ጓደኞች እነማን ናቸው? በዚህ ሙያ ውስጥ ያሉ ሰዎች ናቸው? ለምን አንዳንዴ የተለየ እይታ ሊኖረን የሚችለው ከሆነ ሰርክል መውጣት ስንችል ነው። አንድ ሰርክል ውስጥ ከሆነ ሁሌም በዛ ነው የምንቀጥለው። እና ይሄኔ ጓደኞች እነማን ናቸው? ጓደኞቹ ጋር የሚኖረው ውሎ ምን ይመስላል? አሁን ጓደኛ የለኝም። አይ ቲንክ አፍራፊ ነኝ መሰለኝ። የለኝም። አይገርምም? ማለት
ከሲኒማው አካባቢ ነው የምትለኛል። ጓደኛ የለኝም። የእኔ ጓደኞች ሌላ ይሄ ጂም ውስጥ የተዋወቅኳቸው ያገዙኝ ሰዎች ምናምን ናቸው እና እስኪ ሻይ ጠጣ ምናምን ይሉኛል። እርግጠኛም አይደለሁም። ብዙ ታይሜን የማሳልፈው ብቻዬን። አሁን በተለይ ኤዲት ሳረግ ወይ የሆነ ቦታ ምናምን ራስ ወዳድ ሆኛለሁ ሳላስበው መሰለኝ። ጓደኛ የለኝም። ማህበራዊ ህይወት ላይ ምን አይነት ነህ? እንዴት ነው ተሳትፎ? አሁን እንግዲህ እኛ ያደግንባቸው እነዚህ ማህበራዊ ትስስር አለን አይደለ? እድር መሄድ ሊሆን ይችላል፣ ለቅሶ መድረስ ሊሆን ይችላል፣ ሌሎች ነገሮች አሉ ማህበረሰብ ውስጥ የምናሳልፋቸው። ይህን እንዴት ነው ዝናው አጥሮታል? እዛ እንዳይሄድ አድርጎታል ወይስ እንደማንም እንደተራሰው ይቀላቀላል ከማህበረሰቡ ጋር? እኔ ቀሽም ነኝ። በዚህ ፋዘሬን አንድ ወር ላላየው እችላለሁ ምናምን። ማህበራዊ ህይወት እንደዚህ አሁን ይሄ ቀብር ምናምን እፈራለሁ። ማዘሬ የሞተች ጊዜ ለያዥ ለገናሽ አላለቅስም፣ ግን ለያዝ አትገባም ምናምን ብዬ ቀውጤ ያደርጋሉ ቸርች ውስጥ። ከዛ በኋላ ሰው አሁን ሰፈር ውስጥ ሰው ሲሞት ምናምን ቸርች ጀርባ ነው የምቆመው። ቀብረው ሰዎች እስኪመጡ ድረስ ከኋላ ሆኜ ምናምን ነው የምቆመው። በቃ ይጨንቀኛል። ስለዚህ እንደዚህ ይሄ ማህበራዊ ጉዳይ ወይ ቤት መሄድ ይቀለኛል። ለቅሶ ሲሆን ቤት ደርሼ ታይቼ መውጣት ምናምን እንጂ በጣም ራስ ወዳዶኛለሁ ሳላስበው። ይሄን ፊልም ሳስብ እኔ በቃ አንድና አንድ ይሄንን ፊልም ማውጣት እንትን ነው። ኦልሞስት 2 ዓመት ምናምን ወንድ አባም ፋዘሬን አላየሁት በዚህ ኬዝ ምክንያት ነው። ስለዚህ ዊክ ነኝ ማለት ነው። የብቻ ጊዜ መስጠት አንዳንዴ ጥሩ ነው፣ አንዳንዴ ጥሩ አይደለም። ጥሩ ጎን ምንድን ነው? ምን አገኘህበት? ረዥሙን ጊዜ ብቻ ስታሳልፍ ምን አይነት ሀሳቦች እንድታስብ፣ ምን አይነት የህይወት መንገዶች እንድታይ አድርጎሃል? በዛው ልክ ደግሞ እንደው ይሄ በመሆኑ ምክንያት አጥቻለሁ የምትለው ነገር ምንድን ነው? አሁን ያተረፍኩት ይበዛል። እኔ ፈረጃን ብዙ ቦታዎች ላይ አውርቼዋለሁ። ፈረጃን ፕሮጀክት እሰራለሁ ብዬ ራሴ ነኝ የተሰራሁት። በብዙ መልኩ በፊዚካሊም በሜንታሊም ምናምን ራሴን ነው የሰራሁት እና ያተረፍኩት ይበቃል ከተገፋሁት። ያተረፍኩት ሞር ነው ከተገፋሁት እና አሁን ያለሁበት ብዙ ተምሬ ነው እዚህ የደረስኩት። በጣም ጥሩ። እዚህ ሙያ ላይ ለመቆየት ብዙ ፈተናዎች አሉ። ምንድን ነው አንተን ጸንተህ እንድትቆይ ያደረገ? እኔ በጣም ከፊልም ውጭ ብዙ ስራዎች ሞክሬያለሁ ስልህ ዝም ብሎ ጓደኞች እያስሞከሩኝ ምናምን፣ ግን በቃ ፊልም በጣም በሽታ ነው። እርግጠኛ ነኝ እዛ ጋር ሳንቲም አለ፣ በደንብ ህይወት የሚቀይር ነገር አለ እና ያው ስንኖር ደግሞ ህይወታችንን መቀየር፣ በዙሪያችን ላሉት መትረፍ ትልቁ ህልማችን ነው እና ያ መንገድ ለምን አልመረጥከውም? እዚህኛው ያደክመው ላይ ብዙ ነገር የሌለበት ላይ መገኘት ለምን መረጥክ? ፊልም ብዙዎቹን ብጠይቃቸው አሁን ፊልም ሱስ ነው፣ በቃ የማይለቅ ሱስ ነው። የተዉትም ሰዎች ሲያለቅሱ የሚኖሩ ይመስለኛል። እኔ ጀርመን ልጄ የተወለደች ጊዜ ጀርመን ሄጄ ያኔ የማትበላ ወጥና ትራፊኳን ወዶ አይሰርቁም ፊልም ሰርቻለሁ። ከዛ ያኔ ገና ስንት ዓመቴ ነው? 23 ዓመቴ ምናምን ነው። በጣም በልጅነቴ ነው ልጅ የወለድኩት። አሁን 13 ዓመቷ ነው እና መናፈሻ ውስጥ ቁጭ ብዬ 2 ኤርትራውያኖች መጡ። ከዛ ተወራርደን ነው ሄደው ብለህ ምናምን አለ። አዎ ምናምን ነገር አልኳቸው። ልጅቷ ወደኋላ ቀረችና ምን ታደርጋለህ እዚህ ዘመን ላይ ተከብራት ነው ማለት። ከዛች ሞመንት ጀምሮ ቤት ውስጥ ቁጭ ብዬ እንደዚህ ሪሞት ይዤ እከሌ ፊልም አወጣ ምናምን ብለው ማስታወቂያ ሲለቁ በቃ ይደብረኛል። እኔ በቃ 4 ወር አልኖርኩም፣ መጣሁ ወደዚህ። አየኸው ምናልባት እዚህ መኪና ነጋዴ ብሆን ወይ የሆነ ሱቅ ቢኖረኝ ምናምን ምንም እዛም መስራት ይችላል። ፊልም ግን የሆነ የማትናገረው ሱስ አለ። ስትገቡበት ነው የምታውቁት። ብዙ ሰዎችም የገቡበት ፊልም ውስጥ ያሉ ሰዎች እንደዚህ ነው የሚለው፣ አለመሳካት ሆኖ ዱቄት ሆነ እንጂ የኛ የፊልም ኢንዱስትሪ በራሳችን ስህተት በጣም ሞገስ ያለው ነገር ነው። አሁን የምመክረው ተስፋ እንዳትቆጥሩ፣ በእኛ ስም እንዳትቆጥሩ፣ እንዳትቆርጡ፣ እንደኛ ስንፍና አትዩት። የራሳችሁን ብርታት ይዛችሁ ነው። በጣም አሪፍ። የሄኒ ትልቁ ሌጀንድ ማን ነው በኢትዮጵያ ፊልም ውስጥ? በቃ እሱ የኔ ምልክት ነው፣ እሱን አይቼ ነው ወደዚህ ፊልም ዓለም የገባሁት የምትለው ባለሙያ ማን ነው? አያይዘህ ደግሞ ከብዙ አክተሮች ጋር ሰርተሃል፣ ከሴቶችም ከወንዶችም ጋር ሰርተሃል ነው።
ከገሌ ጋር ግን የመስራት ምኞቴን ባሳካ የምትለው ማን ነው? ከገሌ ጋር ባሳካ የምለው ምኞት የለኝም እውነት ለመናገር ግን ዛሬ እናንተ አካባቢ አሁን እዚህ ጋር ቁጭ ያልኩት በግሩም ኤርሚያስ ግሩም ኤርሚያስ ጓደኛዬ በመሆኑ እሱ በሰጠኝ መንገድ ሄጄ ነው ዛሬ እዚህ ጋር የተቀመጥኩት። የኔ ሌጀንድ ግሩም ኤርሚያስ ሁሉም ጎበዝ ከተባሉ ሰዎች ጋር ከሚያስተምሩኝ ሰዎች ጋር ብሰራ በጣም ደስ ይለኛል። ስለዚህ ከየትኛውም አክተር ጋር ግን ለሌሎች መትረፍ የሚችል የህይወት መንገድ ካለው ጋር ብትሰራ ምኞት ነው። በደንብ በጣም አሪፍ። ሰዎች ስኬትን በተለያየ መልኩ ይገልጻሉ። ሄኒ ስኬት ለእርሱ ምንድን ነው? ስኬታማ ነኝ ብሎ ያስባሉ የሚሉ ጥያቄዎች መነሳታቸው አይቀርም። እንዴት ትገልጸዋለህ? ስኬታማ ነህ? ስኬትንስ እንዴት ትገልጸዋለህ? እኔ አሁን በቃ እየሰራሁ ነው ያለሁት። ስኬታማው ሆነው ኢንዱስትሪው ከፍ ብሎ ለባለሙያው ሲከፈል ተተኪዎችን ሲተካ የሆነ ነገር አስተላልፈ ስታልፍ ነው ስኬታማ ነኝ የምለው። አሁን ግን ለመኖር ነው እየሰራን ያለ በመታገል ውስጥ በትግል ውስጥ ስለሆነ ስኬት የለም። በህይወቴ ሳላሳካው ማለፍ አልፈልግም የምትለው ነገር ይኖራል? ብዙ ነገሮችን አሁን አንደኛው ፈረጃ ነው ትልቁ ስኬት ምንድነው ህልምህ ምኞት ብዬ አስባለሁና ከፈረጃ ውጪ በህይወቴ ባሳካው እመኛለሁ የምትለው ነገር ምንድነው? እየኖረን እንደ ምኞት የማስቀምጠው ነገር ካለ እንደ ምኞት አይገርምም አላውቅም። በቃ ለኔ በቃ ፊልም ነው ሀሳቤ ምንም ፊልም ነው። በቃ ሲኒማው ከፍ ብሎ ማየት እፈልጋለሁ። በምንም መንገድ ይሁን ብቻ ከፍ ብሎ ማየት እፈልጋለሁ። ለኔ እሱ ነው ትልቁ ግቤ ብዬ የማስበው። እኔ በገባኝ መጠን እሄዳለሁ፣ አላውቀውም። በገባኝ መጠን እሄዳለሁ። ልክ ከሆነ እንግዲህ ሰዎች እየተከተሉኝ ይመጣሉ። ያው ካልሆነም እኔ በቃ ማለት ተው እስኪሉኝ ድረስ መስራቴን አላውቀውም። ብዙ ነገር ያጣሁበት ሙያ ስለሆነ ማለት ነው። በጣም አሪፍ። ሀገራት በተለያየ መልኩ የራሳቸውን ማንነት፣ ህዝባቸውን ያለፉበትን ታሪክ ነጋቸውን ጭምር በፊልሞቻቸው ይነግሩናል። አሁን ለምሳሌ ለዚህ ሆሊውድን ማንሳት እንችላለን። የሆሊውድን የፊልም ጉዞ እንቅስቃሴ ስታይ እንደው ለኛ ሀገር ይሄ በሆነ ብለህ የምትመኘው ነገር የትኛው ነው? የኛ ሀገር ብዙ ታሪክ ያለን እንላለን ማለት ብቻ ሳይሆን በተግባርም መገለጥ የሚችል ታሪክ ያለን ህዝቦች ነን ብዬ አስባለሁ። ያው ብዙዎቻችን በዚህ እንረዳለንና ከዚህ አንጻር የሆሊውድ ፊልም አሜሪካን ራሳቸው ማንነታቸውን በፊልማቸው እንዴት ገለጡ? እኛስ ማንነታችን እንዴት መግለጥ እንችላለን? ያን አይተህ ለእኛ ምን ትመኛለህ? በጣም ከባድ ነው። ሩቅ ነን እውነት ለመናገር ሌላ ሌቭል ላይ ነው ያለን። አጋጣሚውን የማየቱ አድቫንቴጅ ነበረኝ። ጎብኝተዋል? እስኪ አንሳለን። አይ ምንም እንዴት ብዬ ላንሳው? በጣም እኮ ከበደ። የሆነ ማለት ሌላ ሌቭል ናቸው። እንዲህ ብለህ ካላየኸው እንደዚህ ብለህ የምትገልጸው አይደለም። በቃ ሌላ ፊልምን ራሱ በድራማ መልክ ይሰሩታል። የምታውቀውን ፊልም እንደ ቲያትር እየሰሩት ምናምን በደንብ እዛው ላይ ላይቭ እየታየ ምናምን በቃ ሌላ ነገር እንደማታውቀው ሆነ ነው የምታየው። እና ፊልም በጣም ሞገሳቸው በሲኒማ ብዙ ነገር ያደርጋሉ። ብዙ ፓወር አለው ሲኒማ ለእነሱ ማለት ነው። እኛ ጋር ደግሞ ይኸው እንደምትለው ብዙ የፊልም ዘውጎች አሉ አይደል? ለሄኒ ምርጥ የፊልም ዘውግ የትኛው ነው? እንደው ብሰራው አይሰለቸኝም አልጠግበው የምትለው? እኔ ድራማ ዘውግ አድናቂ ነኝ። ምክንያቱ ምን ይሆን? እኔ እንጃ የተገፋ ስለሚመስለኝ ነው መሰለኝ። በቃ ወደዋለሁ። ብዙ ጊዜ አሁን እኛ ኮሜዲ ላይ ነን አይደል? ህዝቡንም እኮ አትፈርድበትም። አሁን በዚህ ጭጋጋማ ጊዜ ላይ እንደገና ሌላ ድብርት ሰርተው ምናምን ይከብዳል። በቻለው መጠን መሳቅ መዝናናት ነው የሚፈልገው። እሱን ሰብረህ ቆንጆ ድራማ ሰርተህ ምናምን የድራማ ፋኖችን ማብቃት እሱ ነው የድራማ ጀነር ለእኔ በጣም ጥሩ። የግል ህይወት የሚባል ነገር አለ። ጥበብ ደግሞ በተለይ ፊልሙ ዓለም ላይ ስትኖር ብዙ ያንተን መገኘት ያንተን ትልቅ ኮሚትመንት ይጠይቃልና እነዚህ ነገሮች ከግል ህይወት ጋር እንዴት ነው የምታስተሳስረው? እንግዲህ እንዳልከው ከልጅ ጋር በአካል ተራርቀሃል። ከዛ ደግሞ እዚህም የቤተሰብ ጉዳይ አለ። ቅድም ስለ ወላጅ አባትም ስታነሳ ነበርና እነዚህን ሁሉ ነገሮች እንዴት ነው የምታጣጥማቸው? በዚህ በፈረጃ የመክሳት ሂደት ውስጥ ትንሽ ስኳሩ አለመኖሩ ምናምን በጣም አግሬሲቭ ያደርጋል እና
ብዙ ሰዎች አትታገስም፣ ትጣላለህ ምናምን ምናምን። ፍቅርም ሪሌሽንሺፕ የቤተሰብም ከጥያቄው ከምኑ ለመሸሽ ለማስረዳት መለያየትን ትመርጣለህ። ብዙ ነገሮችን አሳጥቶኛል። ዳትስ ዋይ ቅድም ብቻዬን ነኝ ምናምን ያልኩ አይታገሱም፣ ያኮርፈዋል። ስለዚህ ሁለተኛ አማራጫቸው ይሞክራሉ። አንተ አላማ አለ፣ አላማው ደግሞ ለነሱ መሰልቸት ነው። የመጨረሻ አማራጫቸው ትተው መሄድ። ስለዚህ መርጠዋል ማለት ይቻላል። ፊልም በቃ ኮምፕሊትሊ መርጫዋል። ነገር እኮ አባቴን 2 ዓመት አላየሁትም። በስልክ ነው በቃ የቲክቶክ ፓኬጅ ሙላ ይላል፣ ትሞላለህ ምናምን አለ ምናምን፣ እንደዚህ ነው በቃ ጨዋታችን ማለት። የተረዳኝም ይመስለኛል ከሆነ ጊዜ በኋላ። ብዙዎቹ ግን እኔ ላይፍ ውስጥ ያሉ በገርል ፍሬንድ የምታስባቸው በጓደኛ የምታስባቸው ያስቀየምኳቸው ሳላስበው ምናምን ብዙ ሰዎችን አጥቻለሁ። እንግዲህ ሰው ማጣት ትልቁ ነገር ነው ማለት በህይወት ውስጥ አትጣ የሚባለው ሰው ነው እና እንዲህ ሰዎችን እስከ ማጣት የደረስክለት ሙያ በምን ቢክስህ ትመኛለህ? እንደው ለእኔ ይሄ መካሻዬ ነው የምትለው? እኔ ሀሳቡን መጨረሴ ነው ለእኔ መካሻ። አሁን ከዚህ በኋላ ምንም ቢመጣ የጨረስኳት ቀን የተሰማኝን ስሜት መቼም አላገኝም። እኔ ያቺ እዛ ጋር ተቃቅፈን ምናምን ያደረግናት ነገር እሷ ደስታ ሁሉንም ብጠይቃቸው የማይደገም ደስታ። ከዛ በኋላ ትርፍም ከዛ በኋላ ሲወጣ ምንም ያው ለሚቀጥለው መስሪያ ምናምን እንደ ደስታ ግን ስታስበው ሁለቱ የተጣረሱ ስለሆነ እንደ ደስታ ስታስበው ግን የመጨረሻዋን ራፓፕ ያልኳት ሞመንት ነች ለእኔ በቃ ትልቅ ወርካታ ገብተዋል። ስወቀስበት፣ ስሰደብበት፣ ስገፋበት የኖርኩት ነው 4 ዓመት አስበው ጨረሰ። እዛ ጋር ተቃቅፈህ ምናምን ልትለያቸው እኮ ቤተሰብ ሆናችሁ ቤተሰብ ሆነሃል ምናምን። አይ በቃ ልትለይ ነው በቃ እንዴ ጨረስኩት። ይሄ ልክ የመጨረሻው ቀረሰ እዚህ ሙዚየም ነበር፣ ሳይንስ ሙዚየም። ከዛ እስከ ቤቴ ድረስ በእግሬ ሄድኩት። መጨረሴን አላመንኩ። አእምሮ ላይ ሲመላለስ የነበረው ነገር ብዙ ቦታ ወርጆ በቃ እንደው ወንድ ነኝ ጨረስኩት ምናምን። እዛ ጋር ፖሊስ እንዴት እንዳላስቆመኝ ሁሉ ግራ ነው። ወይ አይቶኛል ምናምን ይሆናል አላውቅም። ስለዚህ በቃ እንደ እብድ ነበር ስጮህ ነበር። ሌሊት ነው 11 ሰዓት ተኩል ምናምን ነው። ሁሉንም ሸኝቼ ምናምን ብቻዬን ነኝ። ይቺን ሹራብ ነው ደግሞ የለበስኳት እዚህ ይለኛል እና በቃ ማታምነው አለ አይደል? ያው ይገባሃል ማለት እንዴት ብዬ ማስረዳት ስላቃተኝ ለእኔ ክፍያው እርካታው ምኑ ሪስታርት ያደረጉበት ሞመንት ያቺ ናት። የመጀመሪያ ጥያቄያችን ምናለ ከራስ ጋር የሚፈጠር ጥያቄ አለና ለራስ ለውስጥ ምን ብለህ ነበር የምትነግረው? ጥያቄዎች ሲኖሩ ሲሞግቱ እንዴት እያስታረክ ነበር ከራስ ጋር እርቅ የፈጠርክ የምታልፈው የሚል ጥያቄ አንስቷል። የመጀመሪያ ጥያቄያችን እኔ የማመልጠበት የነበረው መንገድ እልህ ነው። በጣም ሰው እንትን ባለኝ ቁጥር እልህ እየያዘኝ መጣ። ሚዲያ ላይ አውርቼዋለሁ። ምናልባት መድገም ካልሆነብኝ የሆነ ሰዓት ተስፋ ቆርጬ ነበር። ለእርዳታ ድርጅት ልሰጠው ምናምን ነበር። 1 ሚሊዮን አካባቢ ተሰብስቦ ገንዘቡ ማለት ነው። ስታክ አደረገ። ስድቡ በዛ፣ አጭበርብረሃል ተባልኩ፣ ተሰደብኩ ምናምን። እንዴ ደነገጥኩኝ። ልክ አልነበርኩም ወይ? ይሄ ነገር ይሰራል አይሰራም ብዬ በቃ በጣም ደነገጥኩኝ። አጋጣሚ ራይል ጌቱ መጣች። ለካ ራይል ጌቱ በእኔ ሀሳብ ከብዙ ሰዎች ጋር ተጣልታለች። ኧረ ለምንድነው ጠላት የምታስደስተው? እንደምንም እኛም ሰብስበን ቢሆን እንጨርሰዋለን፣ ዝም ብለህ ጀምረው ስትለኝ ሪስታርት አደረኩ አዲስ። ከዛ ለማን ደስ ይበለው ብዬ ነው የሚል እልህ ውስጥ ገባሁ እና ከዛ በኋላ እንደ አዲስ አግዙኝ ማለት ጀመሩ። አላሳፈሩኝም፣ የቻሉትን አገዙ። ስለዚህ በእልህ ያን ነገር ተልፏል። አሪፍ። እንግዲህ ለፕሪስቴጅ አዲስ ዘካሪያስ ወደ ኢትዮጵያ ሲመጣ እንደው እንግዳ ብታደርጉትና ስለ ዕውር አሞራ ቀላቢ እንዲሁም ደግሞ ስለዛው ስለ ህገወጥ ስደት ያለፈበት ነገር ቢያወራ የሚል ጥቆማት ሰጥተውናል። እስኪ እንግዲህ እናየውና እንሞክራለን። ግን አያይዞ ጥያቄ አንስቶላል። ለሴት ልጅ ምን ትላታለህ? እኔ እውነት በጣም ጥሩ ልጅ ነች ስለ
አብሬያት አልኖርኩም። ኦልሞስት በ1 ዓመቷ ነው ጥያት የመጣሁት። 4 ወር ነው ኖርኩ ከተባለ 4 ወር ነው አብሬያት የኖርኩት። በጣም የሚገርመን እናትም አባትም የሆነች እናት ያላት በጣም ጀግና ነች። አታስቸግረኝም ስልህ ትረዳሃለች። ሲመቸኝ ነው ማያት። ከዛ በኋላ ግን ላትደውል ትችላለች ምናምን። በጣም እድለኛ ነች እንደሱ አይነት እናት በመኖር። ምናልባት ስለማላቅ ይሆናል ማለት በጣም የምትገርም ነች። አይዊሽ አብሬያት ሆኜ ላይፍን አጣጥም የምትፈልገውን ባቅ ምናምን የፈረጃን ሀሳብ እኔ እንጃ ከእሷ በላይ የተረዳው ያለ አይመስለኝም። ታውቋለች ስለ ፊልሙ። በ10 ዓመቷ የዛሬ 3 ዓመት ይህንን ሀሳብ እንዳቀረቡት አካባቢ ቢልቦርድ ይዛ ቤት ስገባ ትጠይቃት ማለት ነው አም ፕራውድ ኦፍ ዩ ብላ ያዘች። አስበው እንግዲህ ምንም ውስብስብ አይደለም። ነገ ትንንሽ ፊልም ሜከሮች ይህንን ሀሳብ ይዘውት መምጣት አለባቸው። ገብቷል። በህዝብ ነው እኔ ፊልም ያድጋል ብዬ የማስበው። ማለት ይህንን ሀሳብ ለመረዳት የልጅ ጭንቅላት ይበቃል ባይነኝ እና ልጅ አድጋ እንግዲህ አላሳደግኳትም፣ ኃላፊነቱን አልወስድም። እናቷ ነች፣ አባትም ሞገሱንም ምናምን ሰጥቷት ፈጣሪ ትልቅ ብትሆንልኝ ደስ ይለኛል። ግን በጣም በርችልኝ ነው ብለው ሌላ ምንም ማለት። በጣም አሪፍ። ፈረጃን በክልል ከተሞች የማስመረቅ እንዴት ነው ከዚህ በኋላ የእይታ ጊዜው እንዴት ነው የሚሆነው? በክልል ከተሞች የማስመረቅ ሂደት ይኖራል? ምን ታስቧል? እኔ አንድ ፊልም ባለሙያ በአሁኑ ሰዓት ትልቅ ቅጣት መቅጣት ከፈለግ የራሱን ፊልም ይበላ። የማያየውን ፊልም ነው እያደረሰን ያለው። ምን ልልህ መሰለህ፣ አጉል ቦታ ለመገኘት አጉል ነገሮች ለማድረግ ምናምን አንፈራም ማንን። የራሳችንን ፊልም ግን አክብሮ ሊያይ ከመጣ ሰው መሀል ሆነ ቁጭ ብለህ ማየትን የመሰለ ሞገስ ምን ችግር አለው? ነገ 10 ሰዓት ፊልማችን ይታያል። አምባሳደር ነው፣ አብረን ፎቶ እንነሳለን፣ አብረን እናሳልፋለን። ፊልሙ ልክ አይሆንም ግን መጥቶ ከአንተ ጋር ኮሚኒኬት ለማድረግ ይመጣል። በዛ መሀል ፊልም ተመልካቹ ታገኘዋል። ተመልካች ከራቀ አንተ ነህ ወደ ተመልካች መሄድ ያለበት። ገብቶሃል? የምልልህ ነው። አሁን በየክፍለ ሀገሩ እኔ ቱር እያደረኩኝ አብሬያቸው መሀል ኮኝ ፎቶ እየተነሳን እየተጫወትን እየተሳሳቀን ነው የማሳየው ብዙ ቦታዎች ማለት። ስለዚህ እቅድ አለ ክልል ከተሞች። እሺ፣ አንድ ጥያቄም እንደዚሁ እዛ አካባቢ ያለ ወዳጃችን አንስቷል። ፊልሙን ስትሰራ ዳንኤልን አንስተዋል በምክትል ዳይሬክተርነት፣ እንዲሁም ደግሞ በሲኒማቶግራፊ ትልቁን አስተዋጽኦ አድርጓልና ሌሎች የፊልሙ አባላት የነሱ ክሬዲት ቢነሳ ብሎ እንትን ነው መሞጋገስ ብቻ እንዳይሆን ወደ ርኩሱም ጠጋ ማለት ጥሩ ነው። ለትምህርት እንዲሆን ብዙ ጥለውኝ የሄዱ ሰዎች አሉ። ፕሮዳክሽኑን ጀምረው ጥለውኝ የሄዱ ምናልባት ተስፋ ቆርጠውብኝ ሊሆን ይችላል። ሁኔታዬ ላያልቅ የሚመስላቸው ሊሆን ይችላል። ምናምን እንዲቆጩም ምንም አይደለም፣ አልቋል። ያደረጉኝን አድርገው ሄዷል። ግን የመጡት በጣም ከሰውኝ ስም ልጥራ በጣም የማመሰግናቸው ቃለአብ መንግስቱ ረዳት ዳይሬክተር ረዳት ሲኒማቶግራፈር ነው። በጣም ልጅ ነው፣ በጣም ጎበዝ ነው። ቅድስት የምትባል አሲስታንት ዳይሬክተር ነበረች። እሷም በጣም ስማርት ነች። በሆነ ጊዜ ሄዳ ነበር መጣች። ከዛ በኋላ ግን በጣም ወጥራ ስትሰራ ነበረ። ቃል ኪዳን የምትባል ኮንቲኒቲ ያለች ዴቭ አፈወርቅ በጣም በቃ እግዜር ይስጥህ እላለሁኝ። ብዙ ነገሮችን ሰርቶልኛል። በጭቅጭቅ ውስጥ በስህተትም ቢሆን ብዙ ልጆች አሉ። እነ ዳጊ ሜካፕ፣ የሆን ሳውንድ ምናምን በጣም ጎበዝ በጣም ወጣት ልጆች አሉ። በጣም ተስፋ የሚጣልባቸው በጣም ደግሞ ቅርብ ናቸው። ተተኪ ለመተካት በጣም ቅርብ ከመሆናቸው የተነሳ ረዳት ሁሉ የሚፈልጉት ከክሩ ውስጥ ምናምን ኤክስትራ ሆኖ ከሚመጣ እና እስኪያግዘኝ እና ይህን ተማር ምናምን ይላሉ። እነዚህ በሙሉ በጣም አመሰግናለሁ። በጣም ደስ ይላል። እዚህ ጋር ወንድማችን ያለው ሀሳቡን ተቀብላል። ትልቁ ምርቃቱ ያነሳውን እኔም ልድገምና ወደዛኛው ጤና ትጣ ብለዋል። ትልቅ ምርቃት ነው። እሺ፣
ሄኖክ ስምን ማን አወጣል? ከመጽሐፍ ቅዱስ ስም ጋር በተገናኘ ብዙ ትርጉም አለውና ሄኖክ የሚለው ስም እንዴት ወጣ? ማን አወጣል? ከኔ በፊት ሄኖክ የሚባል ወንድም ነበር። በ6 ወር ሞተ። ተወልዶ አልበረከተላቸው ወገኔ ሚኪያስ ነበር መጀመሪያ ያወጡት። ስለዚህ ሚኪያስ ልትባል ትችል ነበር። ኤኒዌይስ ፊልሙ ሲወጣ ይገባል። ከዛ አያቴ ነች ዘነበች ወንድሙ ትባላለች። ለምን ሄኖክ አይባል ባለፈው ልጃቸው ስንተኝ ሞታለች። የሚገርምህ አያቴ ዘነበች ወንድሙ ነው ስሟ። በጣም ፋዘሬን ከመውደዷ የተነሳ የአባቷን ስማ ዲሌት አርጋ ነው በሱ ስም የምትጠራ። ፋዘሬ በጣም ፎንቃ የሚያስይዝ ሰው ነው እና ከዚህ በላይ ምስክር ፎጋሪም ነው ምናምን በቃ ማለት በወንድሜ ስም የተተካሁት ልልህ ነው። ምክንያታቸው ያ ብቻ ነው። ከመጽሐፍ ቅዱስ ጋር ምናምን የተገናኘ ነው። ያው ስሙ ይታወቃል፣ ግን የወንድሜ ምትክል። በጣም ጥሩ። ፈቃደኛ ነህ የፍቅር ህይወትን ስለሌለኝ ያው እያለፍንበት ስለሆነ አንዳንዴ በዚህ እድሜ የሚጀመሩ የፍቅር ህይወቶች እዚህ ሙያ ላይ ደግሞ በዚህ ሙያ ለማስተላለፍ ለሚፈልግ ሰው ፈተና ይፈጠራል አይደለም። በምታስበው ልክ ህይወትን ልትኖር የማትችልባቸው አጋጣሚዎች ሰፊ ናቸውና ከዛ ጋር በተገናኘም ይመስለኛል ወንድማችን ጥያቄውን ያነሳውና እንደው የምትለው ነገር ካለ ወይ እኔ ሰነፍኩ ይሁን ወይ ደግሞ ለፈረጃ አይደለው ይመስለኛል። ቅድም እንደነገርኩ ብዙ ካጣኋቸው ነገሮች መካከል አንዱ ሪሌሽንሺፕ ነው። አይ ቲንክ መታገስ አቃታት ወይ ትንሽ ባህሪ የተቀየረ መሰለኝ። ጥላኝ ሄደች። 2 ዓመት ምናምን ይሆነኛል ከሪሌሽንሺፕ ከወጣሁ። ኦልሞስት ኢቨን የጠፋ አሁን ሁሉ ሰው አናግር ብትለኝ ብሎ የሚጠፋብኝ ይመስለኛል። ጠጪ ቢ ካልሆነ ጅንጀናው የለም አሁን ጠፍቷል። ግን ያው ዞሮ ዞሮ ይህንን ሀሳብ ስላነሳው ነው አላማው ነው ዴዲኬትድ መሆን ስለፈለኩኝ ነው። ኦልሞስት 4 ሰዓት ነው ስፖርት የምሰራው። ስቶሪ እንትን አለ፣ ዳይሬክቲንግ አለ፣ አክቲንግ አለ፣ ማኔጅመንቱ አለ ምናምን። በዛ ውስጥ ጊዜ ላሰጣት ትችላለህ። አልፈርድም። ታግሳ ቢሆን ደስ ይለኛል፣ ግን በመሄዷም አልቆጭም። የኔ ስህተት አለው። ስህተት አይደለም፣ ፍላጎት ነው። በቃ ወስኛለሁ። የፈለገውን ነገር ለመቀበል አክሴፕት አድርጌያለሁ። እሷም መሄድ መርጣለች። ይቅናት። እሺ፣ ከፈረጃ በፊት ከሰራቸው ፊልሞች እኔ ሄኖክ ወንድሙን ይገልጸኛል የምትለው ፊልም ወይም ደግሞ ይህን ፊልም እንኳን ሰራውበት ብለህ ደረትህን ነፍተህ የምትወጣበት የትኛው ፊልም ነው? ያው ሁሉም በየራሳቸው የራሳቸው ፈተና የራሳቸው ጥንካሬ ይኖራቸዋል። የትኛው ግን ይለይባል? እንደዚህ ልጅህን ደርድረህ የትኛውን ትወደዋለህ እንደማለት ነው። ብዙ ሰዎች የድሮ ባህሪ የሚያውቁት ከሼፉ ጋር ያመሳስሉኛል። ሼፉ የሄኖክ ባህሪ ነው ምናምን ይላሉ። ግን አሁን ያለሁበት እንጃ የት እንደሚወክለኝ አላውቅም። የድሮ ሼፉን ግን ያመሳስሉታል ከኔ ባህሪ። ሱማሌው ቫንዳም በጣም ይለይብኛል። ሱማሌው ቫንዳም የጥናት ጉዳይ አጥንተህ ምናምን የምትሰራው አልኖርኩበትም ምናምን እንደው ብኖርበት እና በደንብ አሁን እዛ ድሬዳዋ የቀረጻ ፕሮግራም ነበር እንደዚሁ ኬዝ እና ብዙዎቹ የሚያነሱልኝ የሱማሌው ቫንዳም ነው እና ልክ እንዳልነበርኩ ነበር የሚነግሩኝ። ወይኔ ምነው እዚህ መጥቼ በደንብ ኖሬ አብሬያቸው ምናምን አሁን ቢሆን አደርገው ነበር። ያኔ ግን ያው በቃ የመስራት ጉጉት አለ። ብዙ ነገሮች ስህተት ትሰራለህ። አካባቢ ባሉ ነገሮች ነው የምትማረው። ያን ነው የምለው የጥናት ጉዳይ። አሪፍ። ተከታታይ ፊልሞች፣ ተከታታይ የቴሌቪዥን ድራማዎች ፊልሞች ላይ አናይህም ወይ? በፊልሙ ብቻ ነው ከዚህ በኋላ ሄኖክን እንደመጣበት መንገድ የምንቀጥለው? በሀገራችን የተለመደ አንድ ነገር አለ። ብዙ አክተሮች ተከታታይ ፊልም ላይ ሲገቡ ይጠፋሉ ኮምፕሊትሊ ከሙቪ። ልብ ብለህ አሁን ኮንሼስ ሆነ ስታስበው ከሌኮ ተከታታይ ፊልም ጀምሮ ጠፍቷል ፊልም ላይ። አይ ቲንክ ሰውም ብዙ ሲያይ ይሰለቻል ፊልም ላይ አላውቅም ምናምን። እንደገና የሚሰራበትን መንገድ ህይወት ነው የሚሆነው። 4 ዓመት 5 ዓመት ይቆያል። ዲዩሬሽኑም ይመስለኛል እኔ የሚያሰጋው እስታክ ሆኖ እንትን ከማለት ይሄ ቀን የለንም አይደለ? ያስራሃል። ዓመትም ሊሆን ይችላል 2 ዓመትም 3 ዓመት። ይሄ የፊልም የመስራቱን ፍሪደም ለማግኘት እንጂ የመሸሽ ጉዳይ አይደለም።
ስለ ፊልም መንደርም አንስቷል። የፊልም መንደር ጉዳይ ተስፋ አለ ወይ? በተለይ ያንተን የፊልም ክሩ ወደ መንደር የማሳደግ ሀሳብ አለ? ቅድም ከዚህ ጋር የተያዘ ጥያቄ ስለሆነ እናያይዘው ብዬ ነው። እኔ መንደር የሚባለው ነገር አይገባኝም። እኛ ራሳችን መገንባት እንችላለን ብዬ ነው የማስበው። ማለት ሰው መጠበቅ የለብንም። ፊልም እንወዳለው ካልክ የሆነ ትልቅ ነገር ጻፍ፣ እሰራዋለሁ። ሌሎቹ ማየት የማይጠበቅብም፣ አንተ መሞከር ገብቷል። በገባህ መጠን አንተ መሞከር። ብዙ ጊዜ የሆኑ ታለንት ያላቸው ሰዎች አሁን ለሶሻል ሚዲያ ላይ በጣም ብዙ ጎበዝ ነገሮች አሉ። ሰርተህ ለሶሻል ሚዲያ መልቀቅ፣ ግን አንተ የገባህን የጎደለን ምንድን ነው? እኛ ፊልም ሰሪዎች የጎደለንን ለምን ፒክ አታደርገው? ከዛ በኋላ መሞከር፣ ሲኒማ ሂድ ምናምን፣ ሶሻል ሚዲያ ላይ መልቀቅ ምናምን፣ ራስን እያስተማርክ እንዲፈልጉህ ማድረግ ትችላለህ። ከሶሻል ሚዲያ ላይ እኮ ብዙ ሰዎች ካስት ተደርገዋል ምናምን ማለት ነው። እነሱ እንዲፈልጉህ ማድረግ ትችላለህ። እነሱ እንዲያሰሩ ግን መጠበቅ የለብህም። ቢኮዝ ቅድም የነገርኩህ ነው፣ ይሄ ፍሬንድሺፕ ላይ የሆነ ጎራ ላይ ምናምን ያለው አንተን ዞር ብሎ የሚያይ የለም። ስለዚህ አንተን እንዲያይህ ስማርት ሆነ የገባህን ኢንተርቴኒንግ የሆኑ ነገሮች እየሰራ እየፖሰድክ ምናምን እንዲጠሩ ማድረግ ትችላለህ። በጣም አሪፍ። ኢቨን ሁሉ አልፋቸውም ልትሄድ ትችላለህ። እንደዛ የሚሆኑባቸው አጋጣሚዎች ጥቂት አይደሉም። ገባህ? ከነሱ ከመጠበቅ አንተ ነህ መቅረብ ያለብህ። ሁሌ የሸሸን በመቅረብ ነው የምታሸንፈው። በጣም ጥሩ። የአክተርና ዳይሬክተር ግንኙነት ምን መሆን አለበት የሚል ጥያቄ አንስታለች። አያይዛ ደግሞ ከምን አይነት ዳይሬክተር ምንድን ነው ከምን አይነት ዳይሬክተር ጋር ብትሰራ ትመርጣለህ ይመስለኛል አይደል? እኔ ስቶሪ ነው የሚገዛኝ፣ ካራክተር ወይ ዳይሬክተር አይደለም። ዳይሬክተሩ የጻፈው ጽሁፉን የጻፈው ሰው እንዴት ነው የሚተርክልኝ የሚለው ነው እኔ እንትን የሚለኝ ማለት ከሌ ምናምን አልመርጥም። መጀመሪያ ሁሉም ነገር የሚመረኝ ስቶሪውን ከወደድኩት አብረህ ታወራለህ። በማውራት ውስጥ የምትሰራውን ታውቃለህ። ሌላው አክተርና ዳይሬክተር ግንኙነቱ መሆን ያለበት ማዳመጥና መናገር ላይ። አሪፍ ጆሮ ያለው አክተር ከዳይሬክተር ይበልጣል ይባላል። አሪፍ ጆሮ ካለህ የምትመልሰውን ታውቃለህ። ገብቶሃል? ጆሮ ጥሩ መሆን አለበት አክተር ይባላል እና ጆሮ። እሺ፣ አዲስ ለሚመጣ ዳይሬክተር የምትመክረው ምክር ካለ አያይዘህ፣ ከዛ ላይ ደግሞ ወደ አንድ ገጸ ባህሪ ለመግባት ምን አይነት መንገዶችን ትከተላለህ የሚል ጥያቄ ማስታለች። ወደ ሌላ አዲስ ለሚመጡ ዳይሬክተሮች ያው ይመስለኛል የእሷ ምኞቱም ፍላጎቱ ዳይሬክቲንግ ነው። ከዛ አንጻር ነው ጥያቄ ያነሳችሁና ምን ትመክራቸዋለህ? ለምሳሌ ሰው መሆን ይስመዋል፣ ዮናስ ብርሃን አለ። አንድ ስቶሪ ስጣቸው፣ ሁለቱም አንብበውት ሁለቱም በገባቸው መጠን የራሳቸው አተራረካል። አተራረክሽን ለየት አድርጊ። ለየት ያለ አተራረክ ያለው ዳይሬክተር ነው ሁሌ የሚያሸንፈው። ለምሳሌ ከአሜሪካ ኤምባሲ ስትወጣ እኮ በዚች ጋር ዞሮ ስትል ፒያሳ ትደርሳለህ ስትለኝ ስለማላውቀው ይገርመኝ። እዚህ ጋር ግን ታክሲ ያለ ብትለኝ ኖርማል ታክሲ ይዤ እሄዳለሁ። የተለመደ ባልታየው መንገድ መሄድ ነው ትክክለኛ ዳይሬክተር የሚያደርግ። ሰውን ማስደንገጥ አለብህ፣ ተመልካችህን ማስደንገጥ አለብህ። ኤክስፔክት አንኤክስፔክት ነው መሆን ያለብህ። የተለመደውን መንገድ ይዘህ ከመጣ ኖርማል ዳይሬክተር ነው። እሷ ፊልም ሰራች ሳይሆን እንዲባል እኔ የምፈልገው በስማ የሆነች ጎበዝ ሴት ዳይሬክተር የሰራችውን ፊልም አይታችሁታል መባል መከበር ነው። ገባህ? እይታህን መቀየር፣ ከተለመዱት እይታዎች መውጣት ነው ጎበዝ ዳይሬክተር የሚያሰኝ። በጣም አሪፍ። እዛው ወደ አንድ ካራክተር ለመግባት የተለየ የምትከተለው መንገድ አለ? ከዚህ በኋላ ልከተል ይችላል። የራሴን ፍሪደም አውጃለሁ። ሞገሱን ሰጥቶኛል። የራሴን ፊልም እንድሰራ አድርጎኛል። የምፈልገውን ስቶሪ ፒክ እንዳደረግ አድርጎኛል። በዛ ውስጥ አሁን እንደከሳሁት ደግሞ በጣም ወፍሬ ደግሞ መስራት ብፈልግ ፍሪደሙን ሰጥቶኛል። አሁን መምረጥ ይችላል። በሰው እጅ ላይ ግን ሆነ መምረጥ መሞላቀቅ ገብቷል። ጊዜ ስጠኝ ካራክተር ላጥና ምናምን በጣም በቃ ፕሮዲሰሩም ቶሎ እንዲወጣለት ይፈልጋል። አልፈርድም፣ ገንዘብ ነው የሚወጣው። አሁን በጣም ላይፍ ውድ ሆኗል። የአክተርም ክፍያ በጣም ከፍ ያለ ነው፣ ፕሮዳክሽን ከፍ ያለ ነው ምናምን። ስለዚህ ባለችው ነገር ልዩ ሆነ ለመውጣት ነው የምትሞክር።
ከዛ ለመውጣት እያንዳንዱ ፊልም ሰሪ የሚያግዘው ተመልካች፣ እያንዳንዱ ዳይሬክተር የሚያግዘው ተመልካች። ክራውድ ፈንዲንግ የሚባለው ሀሳብ ፊልምን ያተርፋል ብዬ አምናለሁ። ልክ በክራውድ ፈንዲንግ አንተ ስትረዳ የማንንም ሀሳብ አትጠይቅም። ልብ ውስጥ ያለውን የተሰማህን ታወጣዋለህ። ይሄ ፋይናንሻል ፍሪደም በጣም ለፊልም ሰሪ በጣም ጠቃሚ ነው ብዬ ነው የማስበው፣ በተለይ ለኢትዮጵያ። እሺ ቅድም አሪፍ ሀሳብ ይመስለኛል፣ አስተያየቶች እዛ ጋር ተነስተዋል። ግን እዚህ ጋር አንስተነዋል የፊልም መንደር ከሚለው ጋር ካምፓኒ የሚባል ነገር ያስፈልጋል እና የፈረጃ ፊልም ላይ የተሳተፉት እነዛ የፊልም አባላት መዳረሻቸው ወዴት ነው? ያ ስብስብ ከፍ ብሎ ወደ ካምፓኒ ማደግ ሀሳብ አለ ወይ? የጀመርከው ነገር አለ? እስካሁን አላሰብኩም። የዚህ የፈረጃ ፕሮግረስ ነው ወደዛ የሚመራኝ እንጂ ምንም የሀሳብ የለኝም። ግን አብሬያቸው ከድሮ ያውዳኒ ማይቀር ነው። ሌሎች የጠራውልህም ልጆች የተስማሙ ልጆች ስለሆኑ ማይቀሩ ናቸው። እዛ ላይ ጨምረን ደግሞ በሄድን ቁጥር ነገር የሚፈጠረው አይታወቅም። አሁን ግን የፈረጃ ፕሮግረስ ነው ለሁሉም መድኃኒት። በጣም አሪፍ። የበስተመጨረሻ ጥያቄ የኢትዮጵያ ፊልም ጉዞ የሆነ ሪቮሉሽን ያስፈልጓልና ያ ሪቮሉሽን ከየት መጀመር አለበት? በዛ ላይ ደግሞ አዲስ ወደዚህ ሙያ መግባት ለሚፈልግ ሰው ከምን መጀመር አለበት የሚል ጥያቄ አለ። የመጀመሪያው ነባሩ ፊልም ሰሪ በቃ አልቻልንም ማለት መቻል አለበት። እንደ አዲስ እንጀምር። እንደ ተሳካለት ሳይሆን አክት ማድረግ ያለብን ሉዝ እንዳደረግን እንደ ከሸፍን ነው ማሰብ ያለብን። እንደ ተማሪ ሆነን ነው መስራት ያለብን። እንደ ተማሪ ሆነ ስትሰራ ፕሮፌሽናል ትሆናለህ። ወደኋላ መለስ ብለህ ስትሰማ ለአዲስ ሰዎች እድል ትሰጣለህ፣ ባለሙያ ትፈልጋለህ ምናምን። ከዛ ተቀራረብክ ማለት ነው። ከዛ እንደ አዲስ ጀመርክ ማለት ደግሞ ፊልሙ አደገ ማለት ነው። አልችልም እየሞከርኩ ነው አግዙኝ ስትል ብዙ ነገሮች ይስተካከላል። ግን እንዳለው እንደተሳካለት ሪያክት ካረገ ደልቷቸዋል። ይሄ ሁሉ ስድብ የሚመጣው አርቲስቱን ማሸማቀቅ የሚጀመረው፣ ፊልሙን መሳደብ የሚጀመረው፣ ሙዚቀኛውን ሁሉንም የምታየውን በሙሉ ማሸማቀቅ የሚጀመረው ፓወር ስለሌለው የሚሰራውን ቢያቅ ስህተት ሰርቻለሁ እንደ አዲስ ሙዚቃውም ይጀመር ፊልሙም ይጀመር ብሎ ቢያስብ ፓወር የሚናገረውን ስለሚያውቅ አቅም እያለ ይመጣል። ፐርሰን ነው መታደስ ያለበት። ስለዚህ ምንም ነገር ከዜሮ መጀመር አለበት። በጣም ጥሩ። ፈረጃ ፊልም መቼ ይመረቃል? አሁን ያለበት ሁኔታ ምን ይመስላል? ቀን ተቆርጦለታል? አሁን ያለበት ሁኔታ ኦልሞስት ቆራርጠን ጨርሰን ወደ ከለር ከፍተናል። ቀን አልቆረጥንም። ኦፈሮች እየጠበቅኩኝ ነው። ለነገም ለሁለት ሶስትም መስራት ስለምፈልግ የህዝብ ፊልም እያልኩ ከዚህ በኋላ አዋጡ ማለት አልችልም። ኦልሬዲ ሜክ ያደርጋል ፊልሙ። እግዚአብሔር ይመስገን ጥሩ ነገር ሞክረናል። እስቲ ሁሉም ማየት አለበት። ይህን ሁሉ የሰጠኝን ፍቅር ደግሞ እኔ ፊልሙን መስጠት አለብኝ። ትንሽ ጊዜ ነው፣ ከ1 ወር እስከ 2 ወር ይደርሳል ብዬ አስባለሁ። በዚህ አጋጣሚ ጥሪ ማቅረብ ትፈልጋለህ? ፊልሙ ላይ ማገዝ የሚፈልጉ ወይም ደግሞ ያው ምንድን የመጠቃቀም ጉዳይ አይደለም፣ ሰጥቶ መቀበል ዊን ነው። ከዛ አንጻር እንግዲህ በጣም ብዙ የተዋለለት ፊልም ነው፣ ብዙ ልፋትን የጠየቀ ፊልም ነው እና መጨረሻውን ማየት ብዙ ሰው ይጓጓል ተብሎ ይታሰባል። ከዚህ አንጻር ከሄኒ ጋር ከዚህ ከፈረጃ ፊልም ክሩ ጋር አብረው መስራት ለሚፈልጉ ባለሀብቶች፣ ገንዘብ ያላቸው ምን እናድርግበት የሚሉ አይጠፉም። ጥሪ ማቅረብ ከፈለክ እኔ በጣም ደስ ይለኛል። ስፖንሰር ተኮር ቢሆን ፊልሞቻችን ኖት ፈረጃ ብቻ ስፖንሰር ቢኖራቸው ፊልሞች በጣም ያድጋሉ። ታጋሽ ስፖንሰር ቢኖራቸው ማለት ነው። ያለ ስፖንሰር ፊልም ባዶ ነው። ቢመጡ ደስ ይለኛል። ባይመጡም የህዝብ ነው፣ መውጣቱ አይቀርም። ግን አብረን ብንሰራ አሪፍ ነው። እሺ፣ በጣም እናመሰግናለን ሄኒ። እንደ በስተመጨረሻ ግን ወደዚህ የፊልም መንገድ መምጣት ለሚፈልጉ ከህይወት ልምድህም ያው ልምድ ለማካፈል ለመምከር እኮ ከዘራ መያዝ አይጠበቅብንም። ሁለት ፀጉር ሳናበቅር ህይወት ብዙ የምታስተምረን መንገድ አለና ከአንተ ህይወት መንገድ ተነስተ በስተመጨረሻ መልእክት ለእኛ የምታስተላልፈው መልእክት ካለ እዚህ ፊልም መንገድ ላይ ለመቆየት ለሚፈልጉ መልእክት ካለ? አዎ እንትን ነው፣ ከኛ ስህተት መማር ነው እነሱን የሚያድነው ብዬ አስባለሁ። ፊልም ዳይሬክተር ወይ አክተር ነው አይደል መሆኑ የሚፈልጉት። እኛ አላነበብንም፣ ራሳችንን ነው እየሰራን እያስተማርን ያለን። ይሄ ጥሩ ቀን እስኪመጣላቸው
አንድ ዳይሬክተር ሰው መሆን እስኪችል፣ ዮናስ ብርሃንን መሆን እስኪችል፣ ታጠቅን መሆን እስኪችል፣ አበይ ፈንቴን መሆን እስኪችል እነሱ የሄዱበትን መንገድ እየተከተለ እነሱ የሰሩትን ስህተት እነሱ የሰሩትን መልካምነት እያሰበ ስለ ፊልም እያነበበ መቆየት። ከዛ በኋላ በቃ ብዙ ነገር ስታቅ ከእነሱም ልትበልጥ እኮ ትችላለህ። ግን እዛው ላይ መቆየት፣ ተስፋ አለመቁረጥ ገብቷል። ጽናት በቃ ማለት ተስፋ አለማጣት። እኛ ልክ አንሁን፣ ግን እንዴት ነው እኔ እዚህ እንትን ላይ ገብቼ ተሳክቶልኝ ብዙ ነገሮችን የማስተካከል። ስትመጣ ፊልም ለመስራት አይደለም መምጣት ያለብህ፣ ለማስተካከል ነው። እኔ ያበላሸሁትን የሆነ ሰው ያበላሸውን ምናምን ለማስተካከል ነው መምጣት ያለ። ፊልም ለመስራትማ ኖርማል ነው እኮ አሁን 10 ደቂቃ ሆኗል እኮ በየእንትኑ ትሰራለህ። ግን ከሌ የሰራው ፊልም ተብለናል ስትመጣ። በጣም እናመሰግናለን። ይህኒ ደስ የሚል ጊዜ ነው ያሳለፍነው። ብዙዎቻችን ያተረፍንበት ይመስለኛል። ደስተኛ ከሆናችሁ አጨብጭቡ። አመስገን ካለብኝ በጣም እናመሰግናለን። በዚህ አጋጣሚ ምስጋና ካለ እሱንም ማንሳት ትችላለህ። እንደ በስተመጨረሻ ምንድነው አሁን የኔ መክሳት፣ የኔ ክራውድ ፈንዲንግ ፊልም፣ የኔ አክተርነት የሚኖረው ሁሉ ነገር ሰላም ሲሆን ነው። ሀገርም ሰላም ስትሆን ነው። ያለ አግባብ የሞቱትንም እግዚአብሔር ነፍሳቸውን ይማርልኝ፣ ፈጣሪ ፍትህን ይስጣቸው፣ ለቤተሰቦቻቸው ብርታትን ይስጥልኝ። እዚህ እናንተ ፊት ስለመጣው በጣም አመሰግናለሁ። እወዳቸዋለሁ፣ አከብራቸዋለሁ። ለምሳሌ አልበቃም፣ ግን እናንተ ፊት መጥቼ ስላወራው የላይፍ ኤክስፒሪየንሲን ስላዳመጣችሁኝ በጣም አመሰግናለሁ። አሁን በጣም ደስተኛ ነኝ። አሁን ከጎኔ ያላችሁ ሰዎች በሙሉ ብዙ ነገር የምታግዙኝ፣ በጣም ሰላም ነኝ። እወዳቸዋለሁ። በቆይታችን ምን ተሰማ? ከነበረን ቆይታ መነሳት እሱን እንሳለን። አዲስ ኤክስፒሪየንስ ነው እንደዚህ ሰው ፊት ለማውራት። ምናልባት ከተንቀጠቀጥኩባችሁ እንግዲህ ያው የልምድ ማነስ ነው። እንደዚህ ሰው ፊት አውርቼ አላውቅም። ይሄ የመጀመሪያ ነው። ሞገሳችሁ በጣም ደስ ይላል። ሁሉም ነገር ይስተካከላል። ፊልም ሰሪ ሆናችሁ ከእናንተ ጋር የምሰራበት አንድ ቀን ይመጣል። እንግዲህ በርቱልኝ ነው የምለው። በጣም አሪፍ፣ በጣም እናመሰግናለን። እንግዲህ የዛሬው ፕሮግራም ይህን ይመስል ነበር። በስተመጨረሻ አንድ ሰርፕራይዝ አለ እያሉኝ ነው። ስጦታ የያዘ ሰው አለ። ያ ሰው የመጀመሪያ ፎቶ ተነሺው። ሌላ ጊዜ አንተ ጠያቂ ሰው ከአንተ ተነሳ ነበር መብት የሚሰጥ። ስለዚህ ስጦታውን ሄኒ በጣም አመሰግናለሁ። ሰላም፣ እንዴት ናችሁ? ሰማ እንዴት ናችሁ? ምህረት እባላለሁ። የሳችሁ ቤተሰብ ቆይቻለሁ ትንሽ ከመጣሁ። ሄኒዬ ስለመጣ በጣም ደስ ብሎናል። በጣም አክባሪ ነኝ እና እዚህ ጋር ያስተላለፍክልን መልእክት ምንድነው? ኖታሎን በፊልም ዙሪያ ብቻ ሳይሆን ሁላችንም ወጣቶች ኤቭሪዋን ሀስል እያደረገ ነው የሚኖረው። ሰርቫይቫል ስቴጅ ላይ ደርሷል የኢትዮጵያ ውስጥ ያሉ ወጣቶች እንዳለ እና የሁሉንም ሰው ፊሊንግ ነው ያጋራህልን። እናመሰግናለን። የሆነ ነገር ተሰርቶ መጨረሻውን ላይ ተደርሶ ስኬታማ መሆን እንደሚቻል አፕሮቭ ላደረክልን እናመሰግናለን። So personally ወደ ራሴ ለመግለጽ I have been working for AU projects የተለያዩ ስራዎች my background is marketing እና finance ብዙ ከሀገር ውጭም ሀገር ውስጥም ብዙ ስራዎችን ሀስል እያደረኩኝ ደርስ እየሞከርኩ ነው። So በዚህ ሰሞን የራሴን ፕሮዳክት ጀምሬያለሁና ፓኬጅ ነው የምሸጠው። የማር ቡና፣ የሀገር ውስጥ ስካርፍ፣ የሀገር ልብሶች ሌዘር በአንድ ፓኬጅ አድርጌ ፎር ኤምባሲ ፒፕልስ እንዲሁም ደግሞ ለዲያስፖራው እሸጣለሁ። ግን ዛሬ በችኮላ ነው የመጣሁት። ለሄኒ ስካርፍ ነው ይዤለት የመጣሁት። ምንድነው ፓኬጂንግ ላይ ፈረጃ ና የታዲያዝ ካሜራ ያዝ ጻፉትን ላምበው። እሺ ካይላ ያዝልሽ። እሺ አመሰግናለሁ። ትሬዠርስ ኤንድ ስቶሪ ቴሊንግ ለአርቲስት ሄኖክ ወንድሙ፣ ለፈረጃ ፊልም
ስራ ያሳየህን እጅግ አስደናቂ ጽናትና የከፈልከው ድንቅ መስዋዕትነት ለሁላችንም ታላቅ ኩራትና የጽናት ተምሳሌት ነው። እኔ ምህረት የመሶብ ፓኬጅ መስራች የሀገር ውስጥ የጥበብ ባለሙያዎችን ባህልና ታሪክ በታማኝነት ወደ ዓለም ለማድረስ የሚተጋ ሁሉ አንተም በህዝብ ትብብርና በራስ መስዋዕትነት የኢትዮጵያን ሲኒማ አንድ እርምጃ ወደፊት አራምደሃል። የጥበብ ፍሬህን ለማክበር ይህንን ፈረጃ ፊልም በሄኖክ ወንድሙ ከመሶብ ፓኬጅ ውስጥ የልዩ የባህል ስካርፍ ለፈረጃ ማስታወሻ አዘጋጅተን በታላቅ አክብሮት አበርክተንልሃል። ጽናትና ጥበብ ለዘላለም ይኖር። ምህረት ስካርፍ ኢትዮጵያን ወክለህ ነው፣ የሀገር ጉዳይ ነው። ዩ ዲዘርቭ ይሄንን ከወርቅ ሜዳሊያ ይበልጣል መሰለኝ። በጣም እናመሰግናለን። አዘነጠችኝ። በጣም ደስ ይላል። አመሰግናለሁ።